ጥር 22 ቀን በቤተ ክርስቲያኒቱ ታሪክ ጥቁር ቀን ነበር። 100% የምናረጋግጠው የብሔር ሹ የለም። ስልጣን ካልተገደበ ሁልጊዜም የኃይል መሳሪያ ነው የሚሆነው። አባቶችን አልታዘዝንም የሚባለው ነገር ፈጽሞ ከእውነት የራቀ ውሸት ነው። እኛ የሰጠነውን መረጃዎችን ማስረጃዎች ከኛ አፍ ሳያጣራ ብቻውን ሆኖ የሚወስን አካል ካለ መቼም ይሄ ታይቶ የማይታወቅ የፍትሃዊ አካሄድ ነው። የቤተ ክርስቲያን አባልነት መሰረዝ አለመሰረዝ አይደለም፣ ከዛም ላለፈ ነገር ነው ዝግጅታችን። የአካውንታቢሊቲ የተጠያቂነት ጉዳይ ነው እያነሳን ያለን እንጂ ድርድር አይደለም። እዚህ በአደባባይ እንደ ሐውልት የቆሙ ውሸቶች አሉ። የተሰጠን ምላሽ ማስጠንቀቂያ ነው፣ ማስፈራሪያ ነው። ትታገዳላችሁ፣ እንዳውም ስፔሻል ኢንትረስት ያለው ግሩፕ ሆናችሁ ተፈርጃችኋል የተባለ በፍጹም የሌለ ያልተፈጠረ ነገር ነው። እኛ ቄስ ደረጀን በቴሌቪዥን ስክሪን በስተቀረ በማህበራዊ ጉዳዮች ግንኙነት እንኳን ወይ ለቅሶ ወይ ሰርግ አግኝተናቸው አናውቅም። አሁንም እኛ ተቀባይነት ባለው ታይም ፍሬም ምላሽ ካላገኘን ቀጣይ እርምጃ መውሰድ ግዴታችን ነው ብለናል። ምክንያቱም አሁን ነገሩ ይፋ ወጥቷል። ውስጥ ለውስጥ የሚደረግ ነገር አሁን ምንም ውጤት አያመጣም። ብዙም አናቅ ብዙም አይሰማን ሆነን አይደለም። መሪዎች አካሄድ ቤተክርስቲያኒቱን ፈጽሞ ሁሌ ይወክላል ብለን አንልም። ማዕመጉ አወጣ የሚባለውን መግለጫ ማን ነው የሚዘውረው የሚለውም ራሱን የቻለ ጥያቄ አለን እና ለእግዚአብሔር ቃል የማይገዛ መተዳደሪያ ደንብ ውስጠ ደንብ ዋጋ የለውም። ተቋማት ጋር ያለው ግንኙነት ይዞ የመጣው አደጋ የእግዚአብሔርን ቤተክርስቲያን ዲፋይል የሚያደርግና ለጨለማው መንግስት ለሰይጣን አሰራር በር የሚከፍት ስለሆነ ያለ መከልከል ነው። ወደ ሚዲያ እንዳይወጡ ተነግሯቸው የሽማግሌዎችን ትዕዛዝ አልፈው ሄደው ወደ ሚዲያ ይወጡ ተብለን ማለት ነው። ግንቦት 2015 የሚል መግለጫ ነው ለዚህ የተጻፈ። ፖለቲካዊ የሆነ አመለካከት ወደ ቤተክርስቲያን ውስጥ ሲገባ መበታተን የማይቀር ነው። ቤተክርስቲያናችን ንጹህ ቤተክርስቲያን፣ ንጹህ አስተምሮ ያላት ቤተክርስቲያን ነች። ለዛም ነው ዋጋ የምንከፍለው። ለቤተክርስቲያኒቱም ሆነ ለአገልጋዮቹ ያልተገባ ስም የሚሰጡ ሰዎች በህግ ተጠያቂ ይሆናሉ። ቤተክርስቲያን እንደዚህ አይነት ፕራክቲስ የላትም። መሰረተ ክርስቶስ ቤተክርስቲያን ትልቅ የሊደርሺፕ ክራይሲስ ውስጥ ያለች። ለቡ መሰረተ ክርስቶስ ተነካች ማለት የስልጣን መሰረት ተነካ ማለት ነው በቤተ ክርስቲያን። እኔ በዚህ ጉዳይ ውስጥ የለሁበትም ብለው መልስ እንዲሰጡ እንጠብቅ ነበር። ይሄን አለማድረጋቸው እኛ አሳዝኖናል። እግዚአብሔርን መፍራት ወደ ቤተ ክርስቲያናችን ፈጽሞ ፈጥኖ ሊመለስ በብርቱ ያስፈልጋል። እኛ የመሰረተ ክርስቶስ ቤተ ክርስቲያን አባላት ነን። በየመድረኮቻቸው ይህ ውሸትን ያዘለ መግለጫ አይነበብም ብለው የወሰኑ መሪዎችን በእውነት በዚህ አጋጣሚ ያው በሶስታችን ስም እጅግ አድርገን ማመስገን እንወዳለን። ሰላም ጤና ይስጥልን። የተወደዳችሁ የሊታ ቤተሰቦች እንዴት አላችሁ? እንግዲህ ከዚህ በፊት ከዶክተር ስዩም አቶ ሰለሞንና አቶ ሰፋ ጋራ ጉዳዮች ነበሩን። በተለይ በመሰረተ ክርስቶስ ቤተክርስቲያንን በተመለከተ የተለያዩ ጉዳዮች ሲነሱ ሀሳባቸውን አካፍለው ነበር። ዛሬ ደግሞ በእነሱ ላይ የእግድ ደብዳቤዎች አንድ ሁለት ከተገናኘም በኋላ ሶስት ሳይሆን አይቀርም ወጥተዋል እና እሱን አስመልክቶ ከነሱ ሳይድ ያለውን ነገር እንሰማለን። ክሊር እንዲያደርጉልን የምንፈልጋቸው ነገሮች አሉ። ከዛ ባሻገር አይታወቅም የልባቸውን ሀሳብ ወደ ፕሬዚደንትነትም ሊንደረደሩ አስበዋል የሚሉ ሀሜቶች ሰምቻለሁ። ስለዚህ አይታወቅም ምን እያደረጋችሁ ነው፣ ምርጫ ቅስቀሳ ላይ ናችሁ ወይ እላለሁኝ። እንኳን ደህና መጣችሁ። ለማንኛውም ተርፋችኋል አላችሁ አላችሁ። ኦኬ እንግዲህ በተለይ በ22/5/2018 ላይ የመሰረተ ክርስቶስ ቤተክርስቲያን በደብዳቤ ቁጥር መክቤ 01/661/2018 ላይ ያወጣችው የመሰረተ ክርስቶስ አስተዳደር መሪዎች ጉባኤ ውሳኔን ስለማሳወቅ የተሰኘ 5 ገጽ እና በ14 ዋና ጉዳዮች ላይ ተንተርሶ ከዛም እነዛ 14 ጉዳዮች ተጠቅሰው ደግሞ ሀለ ሐመሮሃና እንኳን የለውም እስከ ሐመሮሃ ድረስ
ባሉ እነሱ ላይ ተንተርሶ የተሰጡ ውሳኔዎች የሚል በማዕመጉ ወይም ደግሞ በቤተ ክርስቲያኒቱ አጠቃላይ የስልጣን እርከን ላይ ጉባኤው ሰብሳቢ በአቶ ሰይፈ ወዳጅ በቅንፍ ዶክተር ይላል በሳቸው የተፈረመ የወጣ ደብዳቤ አለ እና እሱን አስመልክቶ የእናንተን ሀሳብ ደግሞ መስማት ያስፈልጋል። ምክንያቱም ሚዛናዊ ለመሆን ማለት ነው እና በቤተ ክርስቲያኒቱ ሳይድ ያለውን ሀሳብ በወረቀት በኩል ገልጸዋል። ስለዚህ በእናንተ በኩል ያለውን ደግሞ እንድንሰማ እናስባለን። ምናልባት ግን ከዛ እንደው ደብዳቤ ዝርዝር ውስጥ ከመግባቴ በፊት ግን እንደ መንደርደሪያ አንድ ሁለት ነገሮች ባነሳ ደስ ይለኛል። የመጀመሪያው እንደው ለዚህ ጉዳይ መልስ ለመስጠት ትንሽ አልዘገያችሁም ወይ? ምክንያቱም በ22 ነው የወጣው፣ ከ10 ቀን በላይ ሆኖታል እና እነዚህ ሰዎች በቃ ተቀብለዋል ጉዳዩን። በእርግጥም ክሱ ትክክለኛ ነው የቤተ ክርስቲያኒቷ የሚሉ ድምፆች ሁሉ እኔም አካባቢ ስሰማ ነበር። እኔም እነዚህ ሰዎች ኦኬ እንደው የቤተ ክርስቲያንን ስልጣን የተገዳደሩት ማለት ነው እንጂ ሊያነሱ የፈለጉት ጉዳይ አይደለም አይነት የሚል ሀሳብ እንዲሁ እያሰብኩ ነበርና ሀሳባችሁ ምንድን ነው? ከሁሉ አስቀድመን የረዳንን ልዑል እግዚአብሔርን ማመስገን እንወዳለን። በዚህ አስቸጋሪ ወቅት ከኛ ጋራ ከቤተሰባችንም ጋር ሆኖ ያገዘን የደገፈን እና በዚህ ሁኔታ ውስጥ ስናልፍም ደግሞ አቅም የሆነን አምላካችን የተመሰገነ የተባረከ ይሁን። እውነት ነው እግድ አይደለም። በነገራችን ላይ ያው አንተ እግድ ስላልከው እኔም ተሳሳትኩ እንጂ ስረዛ ነው። ኤክስኮሚኒኬሽን በሁለቱ መካከል ልዩነቱ ምንድነው? እገዳ ለተወሰነ ጊዜ ከአገልግሎት የጌታ እራትን ከመውሰድ መታገድ፣ ከዚያ በኋላ ያው ለ3 ወር 6 ወር እንደ ሁኔታው ርዝመቱ ሊለያይ ይችላል። ከዚያ ወደ ያው አባልነትህ እንዳለ ሆኖ ተጠብቆ ማለት ነው። ከዚያ ወደ ነበረው ሁኔታ ትመለሳለህ። ስረዛ ግን አባል አይደለህም፣ ከአባልነት ተባረሃል ማለት ነው እና አትመለስም በምንም ሁኔታ። ኤክስኮሚኒኬሽን የሚለው ቃል የበለጠ ያው በቃ ገመዱ ተበጥሷል እንደማለትም ነው እና ያ ነው የሆነው እና ዩዥዋሊ ይሄ አይነት ደግሞ ውሳኔ የሚሰጠው በቃ ይሄ ሄረሲ የሚባል ነገር አለ አይደል? ኑፋቄ። አዎ የቤተ ክርስቲያንን አስተምህሮ ረግጠው የተለየ ትምህርት ወደ ቤተ ክርስቲያን ውስጥ ያመጡ አርዮሳዊ መንገድ የሄዱ እንደማለት ነው። ሄረሲ ከዛ የመጣ ቃል ስለሆነ እና ያንን አይነት አካሄድ የሄዱ ሰዎች የሚሰጣቸው ቅጣት ነው። እኛ ግን ከዶክትሪን ጋር የተያዘ ችግር የለንም። ያነሳናቸው ተገቢ ጥያቄዎች ናቸው። ይህንንም ደግሞ በብዙ ማስረጃዎች በተለያየ ጊዜ ያቀርበናል እና ያ ነው ያው ጥያቄ የሚያስነሳው እና እንዲህ አይነት ውሳኔ እንዲያሰጥ የሚያደርስ ነገር ሆኗል የሚለውም በብዙዎች አእምሮ ሲመላለስ ነበር እና እንግዲህ የማሰላሰያም ጊዜ ነው ያለፉት 10 ቀናት። እውነት ይህንን ውሳኔ የወሰኑ ሰዎች የወሰኑ አካላት የወሰኑትን ውሳኔ እንደገና አጢነው ተገቢውን የማስተካከያ እርምጃ ይወስዳሉ ብለን ጠብቀንም ነበር እውነት ለመናገር። ምክንያቱም እንዲህ አይነት ነገር ተሰምቶ አይታወቅም። የመጀመሪያ ነው በታሪክ አይደል? ማለትም እኛ ያነሳነው ሁኔታ ለዚህ የሚያበቃም አይደለም። እንደው በመሰረተ ክርስቶስ ታሪክም በእንደነዚህ አይነት መንገዶች ላይ ተደርጎ የስረዛ ጉዳይ አዲስ ይመስለኛል። እንግዲህ የስረዛ ጉዳይ በፊት አልነበረም ወይ? እሱን በእርግጠኝነት አልነበረም ብዬ መናገር አልችልም። ምክንያቱም እንዲህ አይነት የስረዛ ሁኔታ የገጠማቸው ግለሰቦች እንዳሉ አውቃለሁ እና እነሱም ለዚህ ደረጃ ያበቃቸዋል ወይ የሚለውን ደግሞ መመርመር ይጠይቃል። እሱም ራሱ ጥያቄ ሆኖ ሲነሳ ስለሰማሁ ማለት ነው እና የኛን ልዩ የሚያደርገው ግን አንደኛ ያው
በተገቢ መንገድ ከቤተ ክርስቲያኒቱ ጋራ በተለያየ ጊዜያት ጉዳያችንን በአካልም በደብዳቤም ያው በዝርዝር እንመጣበታለን እንደ በፊቱ በሰፊውም ባይሆን ጥያቄዎቻችንን አቅርበናል። ስርዓት ባለው መንገድ ያው አሰራር አልተከተሉም የሚለው ነገር በተደጋጋሚ ሲነገር እንሰማለን እንጂ ተገቢ በሆኑ መንገዶች ነው ጥያቄዎቻችንን ያቀረብነው እና ለዛ ምላሽ ባለማግኘታችን ደግሞ ወደ ሚዲያ እንደወጣን ይታወቃል። ተገቢው ምላሽ ስላልተሰጠን እና ያንንም በማድረጋችን ደግሞ የተቆጠሩ ውጤቶች እንዳሉም ደግሞ ዓለም የሚያውቀው ነው። ይፋዊ የሆነ መግለጫ በመስጠታቸው እንደሚታወቀው በሀገራችን ሊደረግ ታስቦ የነበረው ግብረሰዶም ደጋፊዎችም ኢቨን ግብረሰዶማያንም ሊሳተፉበት የነበረው የ2028ቱ ጉባኤ መሰረዙ የዛ ውጤት ነው። ሚዲያ ላይ ወጥተን የተፈጠረው ንቅናቄ ማለት ነው። ኤኤምቢኤስ ጋር ያለውም ግንኙነት ይሄ ከሴሚናሪው ጋር ያለውም ግንኙነት ተቋርጧል የሚልም መግለጫ የወጣውን ከዛ የተነሳ ነው። በእርግጥ እነዛ ውሳኔዎችም ላይ ጥያቄዎች አሉን ወደፊት በኋላ የምንመጣበት ቢሆንም ግን እንዲህ አይነትም ውጤት የመጣው በዛ ነው እና ይሄ ሁሉ ሆኖ ባለበት ሁኔታ ስረዛ መካሄዱ ለምን የሚለው መጠየቅ አለበት እና ወደ ማስተዋል መጥተው ምላሻቸውን የሰጡትን ይህንን ውሳኔ እንደገና ይቀለብሳሉ የሚልም ተስፋ ወይንም ደግሞ ግምት ነበረን። ሌላው ደግሞ እዚህ ውሳኔ ውስጥ የተካተቱ በርካታ ከእውነት የራቁ ነገሮች አሉ። አሁን በዝርዝር የምንመጣባቸውና የተጠቀሱ ግለሰቦችም አሉ። በስም ተጠቅሰው ያሉ ግለሰቦች አሉ እና እነዛ ግለሰቦች በዛ መልክ ስማቸው ሲጠቀስ ማለትም እውነት ባልሆነ መንገድ ስማቸው ሲነሳ ያንን ሰምተው ተገቢውን የማስተካከያ እርምጃ ወይም የማስተባበል ሁኔታ ያደርጋሉ ብለን ጠብቀን ነበር በእነዚህ ቀናት እና ያ እስኪሆን ነበር የታገስ ነው እና የቆየንበት ምክንያት ባጭሩ ይሄን ይመስላል። መልካም እንግዲህ ከትናንትናው ጉዳይ ነው መነሳት የምፈልገው። ከዛ በፊት ግን የሶስታችሁ ስም ዶክተር ስዩም አንቶኒዮስ የለቡ አዲስ አበባ አጥቢያ አባል፣ ወንድም ሰለሞን ወልደ ማርያም የመሪ ብርሃን አዲስ አበባ አጥቢያ አባል፣ ወንድም አሰፋ ደሜ የመሪ ብርሃን አዲስ አበባ አጥቢያ ይላል እና ወንድም ሰለሞን ወልደ ማርያም እርስዎ ኖት? እኔ ሰለሞን ገብረ ማርያም እባላለሁ። እንግዲህ በዚህ መሰረት የተሰረስኩት እኔ አይደለሁም። ወልደ ማርያም ነው የሚለውና ገብረ ማርያም እንደነዚህ አይነት እንትኖች በነገራችን ላይ መግለጫዎቹ ላይ ብቻም ሳይሆን ከዛ በኋላ ባለውም ከዚህ ቀጥሎ የተሰጠው መግለጫም ላይ አይቻለሁኝ። ማለት አንድ ቢሮ በጣም ትልቅ በአገር ብቻ ሳይሆን በዓለም አቀፍ ደረጃ ትልቅ የሚባል ተቋም እንደነዚህ አይነት ጉዳዮችን ሲያወጣ በጣም ትልልቅ ጥንቃቄ የሚፈልግ ይመስለኛል እና ቀኑ 9ኛ ወር ተብሎ ነበር የወጣው። ከዚህ በኋላ የወጣው የነበረው ደብዳቤ ማለት ነው እና እንግዲህ 9ኛ ወር በፈረንጅም ባበሻም የሚመጣ አይደለም እና የሆኑ ጥድፊያዎች የሆኑ እርስ በርሳቸው የሚጋጩ ነገሮች ምናምን እነዚህ ነገሮች ማስተዋል አካሄዶቹ ምን አይነት መልክ ነው ያላቸው የሚለውን ነገር እንድናስብና አንዳንዱ ሰምሃው እኔ እንደ አንድ ኒውትራል ሰው የቤተ ክርስቲያን መልክ አይዝልኝም ቱ ቢ ኦነስት። ማለት የእምነት ተቋም ሴንስ የለውም። የሆነ ነገር አታክ ለማድረግ የሆነ መልስ ለመስጠት ምናምን ነው እንጂ የተቀመጥንባቸውን ቦታዎች ሊመጥን የሚችል የወከልነውን ማህበረሰብ የወከልነውን ኦፊስ ሪፕሬዘንት ሊያደርግ በሚችል መንገድ እነሱ ነገሮች በዛ ልክ የትኛውም ተቋም ማለት መሰረተ ክርስቶስ ምናምን እና ይሄ የክርስትና ምናምን የሚሉ ኮንሰፕቶች ተይዘው የሚደረጉትም ነገሮች ጀስት በሱ ቶን እና በሱ ፍሬም መደረጋቸውን ሁሌም እርግጠኛ መሆን ያለብን ይመስለኛል።
እና ስታንዳርድ ደግሞ የሚባል ማለት የቢሮ አሰራር ምናምን የሚባሉ ነገሮችም መኖር ደግሞ አለባቸውና እንደው ወንድም ሰለሞን ወልደ ማርያም ሳይሆን ወንድም ሰለሞን ገብረ ማርያም በሚለው አስተካክለን የመጡት ሰዎች እነሱ መሆናቸውን ገልጸን ጉዳያችንን እንቀጥል። ከትናንትናው ልነሳ። መግቢያ ላይ እንዳልኩት ትናንትና በ3 ሰዎች ፊርማ በፕሬዝዳንቱ እና ሌሎች 2 ሰዎች በተካተቱበት የለቡ መሰረተ ክርስቶስ ማለትም የዶክተር ስዩም አጥቢያ እግድ ተደርጎባታል። እግዱ ደግሞ የባንክ አካውንት መዘጋት ነው የተደረገውና ስለዚህ በተደረገው ስብሰባ በለቡ መሰረተ ክርስቶስ የባንክ አካውንት እንዲታገድ የተደረገበትን ደብዳቤ አግኝተናል። ፓስተር ደሳለኝ አበበ ሰብሳቢ፣ ፓስተር ሰብረላ ከድር አባል፣ ወይዘሮ ትዕግስት ሀብቴ አባል። የባንክ ሂሳብ ቁጥር እግድን ይመለከታል ይልና በብርሃን ኢንተርናሽናል ባንክ ለቡ ቅርንጫፍ መሰረተ ክርስቶስ ቤተክርስቲያን ለቡ አዲስ አበባ አጥቢያ በሚል በአቶ ሰለሞን ማሞ በመጋቢ ኤርሚያስ በላይነህ ሀስናና በመሰረት ስዩም ደሜ ሲንቀሳቀስ የነበረው የሂሳብ ቁጥር ምናምን የሆነው እንዲታገድ ተወስኗል ይልና አባሪ ደብዳቤው ላይ የካቲት 1 ቀን 2018 ዓ.ም የተሰበሰበው የመሰረተ ክርስቶስ ቤተክርስቲያን አስተዳደር ኮሚቴ የባንክ ቁጥርና ፈራሚዎች ላልተወሰነ ጊዜ እንዲታገዱ ወስኗል። ይህ ታውቆ በሌላ ተለዋጭ ደብዳቤ እስኪገለጥ ድረስ ታግዶ እንዲቆይ አሳውቃለሁ። ከሰላምታ ጋራ ማይነበብ ፊርማ አለ። ደሳለኝ አበበ ኢጆ በቅንፍ ፓስተር ይላል። የቤተክርስቲያኒቱ ማህተም አርፎበታል። 2 ነገር ላንሳ። አንደኛ እንደው እናንተ ምን ተሰማችሁ የሚለው፣ ሌላኛው ግን እንደው ዋና ቢሮ ዝልል ብሎ የአንድ አጥቢያን የባንክ አካውንት መዝጋትስ እንደው በህገ ደንባችሁ ውስጥ እንዴት ነው የሚታየው? እሱ ላይ ሀሳብ አካፍሉኝና ወደ ስረዛው ደግሞ እንመጣለን። ጥር 22 ቀን በቤተ ክርስቲያኒቱ ታሪክ ጥቁር ቀን ነበር። ትልቅ የሀዘን ቀን ነበር። እሱን እንመጣበታለን። ግን ይሄኛው ቀን ደግሞ ሌላው ትልቅ የሀዘን ቀን ነው። ለምን? የለቡ አጥቢያ መሰረተ ክርስቶስ ቤተክርስቲያን እኔ አባል የሆንኩባት ማለት ነው። ይሄ የተደረገውን ስረዛ መርምራ ባላት አቅም ሁሉ፣ ምክንያቱም ኃላፊነቷ ነው የእረኝነት አደራዋን ለመወጣት እኔ አባል በመሆኔ፣ ምክንያቱም የእግዚአብሔር ቃል በግልጽ እንደዚህ ስለሚል ማለት ነው። ላንብበው። ከሐዋርያት መጽሐፍ ወይም የሐዋርያት ሥራ መጽሐፍ ምዕራፍ 20 ከቁጥር 28 ጀምሮ ቅዱስ ቃሉ እንደዚህ ይላል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድሁ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ። መንፈስ ቅዱስ ነው የሚለው እና እግዚአብሔር በዛች ቤተክርስቲያን በዛች አጥቢያ ቤተክርስቲያን መጋቢ አድርጎ የሾማቸው መሪ አድርጎ የሾማቸው እነዚህ የቤተክርስቲያን መሪዎች ይህ ውሳኔ ተገቢ አይደለም ብለው ማሳሰቢያ ደብዳቤ ወይም ደግሞ የተቃውሞ ደብዳቤ ለክልሉ ቢሮ እንዲሁም ደግሞ ለዋናው ቢሮ ለማዕመጉም ጭምር ውሳኔውን ላስተላለፈው አካል ጽፈዋል እና ይህን ያደረጉበትን ምክንያት መንጋውን የመጠበቅ አደራ የነሱ ስለሆነ ነው። ማለትም ከላይ የሚመጣ ማንኛውንም ትእዛዝ የማስፈጸም ኃላፊነት አይደለም ያለባት አንዲት አጥቢያ ቤተክርስቲያን። ስለ መንፈሳዊ ስልጣን ቤተክርስቲያኔ ስታስተምረኝ ቤተክርስቲያኔ ነች አሁንም እና ስታስተምረኝ መሰረተ ክርስቶስ ቤተክርስቲያን መንፈሳዊ ስልጣን በአንዲት አጥቢያ ቤተክርስቲያን እንዳለ ነው የተማርኩት ተምሬ ያደግኩት እና ያልንን ስልጣኗን ነው ኤክሰርሳይዝ ያደረገችው የተጠቀመችው እና ባደረገችው ማጣራት ለስረዛ አይደለም ለእገዳ የሚያበቃ ነገር ስላላገኘች
ብዙ ማጣራትን አድርጋ እኛንም በአካል አቅርባ ጠይቃ ማለት ነው ይህንንም የተወሰነውን ውሳኔ መርምራ ያንን የተቃውሞ ደብዳቤ በመጻፏ ምክንያት ነው አሁን እንዲህ አይነት ስደት ከኛም አልፎ በአንዲት ሎካል ቸርች ወይንም ደግሞ አጥቢያ ላይ እየደረሰ ያለው እና ይሄ ትልቅ የሀዘን ቀን ነው፣ ጥቁር ቀን ነው። ምክንያቱም በሂደት ያው እነዚህ ቀናት እኮ ያልፋሉ፣ እነዚህም ሰዎች ያልፋሉ እና ወደ ኋላ መለስ ብለን የምናይበት ቀን አለ። ውሳኔውን ያስተላለፉ ሰዎች የወሰኑት ውሳኔ ልክ ነበር ወይ አይደለም ተብሎ የሚመረመርበት አለ። ከሁሉም በላይ ደግሞ ጠያቂ የሆነ የሚመለከት የቤቱ ባለቤት ሲባል ደጋግመን እንሰማለን። ግን ለእኔ የሚመቸኝ ቃል እዚህ ላይ የተጻፈው ነው። ነፍሱን ስለ በጎቹ መስዋዕት አድርጎ ያቀረበ የእረኞች አለቃ የሆነ ጌታ ኢየሱስ ይመለከታል ይፈርዳልም እና ያን ተከትሎ ያን ተቃውሞ ተከትሎ የተወሰነው በተለይ የባንክ አካውንትን ማዘጋት ፈጽሞ አግባብነት የሌለው የጭካኔ ተግባር ነው ብዬ ነው የምለው። ለምን ቤተክርስቲያኒቱ አባላት ናቸው ያንን ገንዘብ በበጎ ስጦታ ማለትም በመባ በአስራት በልዩ ስጦታ የሰበሰቡት እና ያ የተሰበሰበ ገንዘብ የዋና ቢሮ ገንዘብም አይደለም። አንድ ሁለተኛ ነገር በዚያ ገንዘብ ላይ መወሰን መብትም ስልጣንም ያላት ያቺው ሎካል ቸርች ወይንም መሪዎቿ ናቸው እና ይሄ በሆነበት ሁኔታ ለአገልጋዮች የሚከፈል ደሞዝ ከዛ ነው። ለተለያዩ ደግሞ የአስተዳደር ስራዎች የሚከፈለው ወጪ የሚወጣው ከዛ ነው። ደግሞ አሁን ቤተክርስቲያኒቱ እግዚአብሔር ረድቷት የህንፃ ስራ ላይ ነው ያለችው። ጎን ለጎን ደግሞ ያው በነፍሳት ላይ የምትሰራው ስራ እንዳለ ሆኖ ማለት ነው እና ያን በሚመለከት ደግሞ የምትፈጽማቸው ክፍያዎች አሉና ያን ሁሉ የሚያስተጓጉል ነገር በዚህ አይነት ሁኔታ መፈጸሙ በጣም አሳፋሪ ተግባር እንደሆነ ነው መግለጽ የምወደው እና አሁን የተፈጠረው ስሜት በአባላቱ መካከል በአገልጋዮቹ መካከል ይህንንም በሚሰሙ በጎ ህሊና ባላቸው ሁሉ ዘንድ የሚፈጥረው ስሜት ቀላል አይደለም እና አልፎ ተርፎ ለቤተ ክርስቲያኒቱ ሌሎችም አጥቢያዎች የሚሰጠው ኢምፕሊኬሽን ቀላል አይደለም እና ይህን ነገር ማድረግ መብት አለው ወይ? አንድ የምናውቀው ነገር ያው በአካውንት ሲከፈት ልድገመው። አንድ የምናውቀው ነገር አካውንት ሲከፈት አንድ አጥቢያ ከዋና ቢሮ የምታገኘው የድጋፍ ደብዳቤ አለ ያንን መክፈት እንድትችል እና ያችን ሌቨሬጅ ወይም ያችን ነጥብ ተጠቅመው ነው የዘጉትና ይሄ መሆኑ እንደተጠበቀ ሆኖ ይሄ ክፍተት እንዳለ እንደተጠበቀ ሆኖ ግን የተደረገው ነገር በጣም አሳዛኝና ከስርዓት የወጣ እንደሆነ መግለጥ እወዳለሁ። በአስቸኳይም ሊታረም የሚገባው ደግሞ የሚገርመው አጥቢያዋ እኮ ከክልል ቢሮ ጋር ለመነጋገር ቀጠሮ አላት በዚህ ጉዳይ ማለት እርምጃ እንዲወሰድ ልክ እኛ ላይ የተወሰደው አይነት እርምጃ በተመሳሳዩ ደግሞ በመሪዎቿ ላይ እንዲወሰድ ከዋና ቢሮ ለክልል ደብዳቤ ተጽፎ በዛ ጉዳይ የክልል ከአመጉ የሚባለው ቡድን የክልል መሪዎች ጉባኤ ከኛ ቤተክርስቲያን መሪዎች ጋር ተገናኝተው ለመነጋገር ቀጠሮ በያዙበት ሁኔታ ነገሮችን በንግግር በሰላም ለመፍታት እየሄዱ ባለበት አጋጣሚ ነው እንዲህ አይነት ነገር ጣልቃ ገብቶ ነገሮችን እየበጠበጠ ያለውና ይህ አካሄድ ፈጽሞ መንፈሳዊ አይደለም፣ መጽሐፍ ቅዱሳዊም አይደለም፣ ሊወገዝ የሚገባው እና ፈጥኖም ደግሞ መስተካከል ያለበት እንደሆነ ማስረዳት ወይም ማስረገጥ እፈልጋለሁ። መልካም እንግዲህ በዛ ምክንያት ሊፈጠሩ የሚችሉ ነገሮች ወይም ደግሞ ከውስጥ ደንብ ጋር በተገናኘ ያሉ ነገሮች ቅድም ወደ መጨረሻ ላይ ዶክተር እንዳነሳው ከክልል እንትኖች ጋር ለመነጋገር ቀጠሮ ላይ እንደነበሩ ነገር ትንላለሁና እንግዲህ እንደነዚህ አይነት ጥድፊያዎች በመሀል ያሉ አሰራሮች እንትን መሆናቸውን ስናይ እንግዲህ ጉዳዮቹ በጣም እየጦዙ መምጣታቸውን አመላካች ይመስለኛል እና ለማንኛውም ወደ ተባረራችሁበት ሰነድ እንምጣ እና
የተባረራችሁበት ሰነድ ዳጎስ ያለ ሰነድ ነው እና ስማችሁ ከላይ ተጠቅሷል። የቅድሙ ማስተካከያ ይዘን ማለት ነው እና መግለጫውን ማንበብ ብዙ አልፈልግም፣ ምክንያቱም ጊዜ ስለሚወስድብኝ ማለት ነው። ግን ከመጀመሪያው ነጥብ ነው መነሳት የምፈልገው እዛው እንትኑ ላይ እና የማዕመጉ ሰብሳቢ፣ ምክትል ሰብሳቢና የቀድሞ ሰብሳቢ ከ3 ሰዓት በላይ ተነጋግረዋል የሚል ሀሳብ ተነስቷል እና ምናልባት እንደው ጠቅለል አድርጋችሁ በመጀመሪያው ነጥብ ላይ እንድታነሱልኝ የማስበው ነገር ከማዕመጉ ሰብሳቢ፣ ምክትል ሰብሳቢ እንዲሁም የቀድሞ ሰብሳቢ ጋራ የነበራችሁን ግንኙነት አስመልክቶ አንዳንዱን ያው ተገቢ ያልሆነ ሁሉ ጥያቄ ጠይቃቸዋል። ስለዚህ ለነሱ ብዙ መልስ መስጠት አያስፈልገንም ተብላችኋል እና በአካል ተነጋግራችሁ ምን ላይ ነበር የደረሳችሁት? ስፔሲፊክ ተነጋግረዋል እንጂ ተነጋግራችሁ ምን ላይ ደርሳችኋል የሚለውን ነገር ስፔሲፊክ አይናገርም እና ሁኔታው ምን ይመስል ነበረ? ምን ተነጋገራችሁ? ምናልባት አቶ ሰለሞን። እሺ፣ እግዚአብሔር የተመሰገነ ይሁን ይህን እድል በማግኘታችን። እኔም ዶክተር ቅድም እንዳለው እግዚአብሔርን እናመሰግናለን። እያንዳንዱ ቀናችን ከእግዚአብሔር የሚሰጠን ስጦታ ስለሆነ ለዚህ ቀን ስላደረሰን እግዚአብሔር እናመሰግናለን። ለተጠየቀው ጥያቄ ቀጥታ ምላሽ ለመስጠት እንግዲህ የጉዳዩ አይነትና ይዘት አሳሳቢ እንደገናም ደግሞ በወቅቱ በሚዲያ ከቤተ ክርስቲያናችን ጋር ተያይዞ የሚነዙ በእርግጥም ደግሞ ማስረጃ ያላቸው አስደንጋጭ የሆኑ መረጃዎችም እየመጡ ስለነበረ በወቅቱ ተነጋግረን የማዕመጉ ሰብሳቢ የሆኑትን ምክትል ሰብሳቢ የሆኑትን ቀጠሮ እንዲሰጡን ጠይቀን ቀጠሮ ከ2 ሳምንት በኋላ ከሰጡን በኋላ ተገናኘን። እንደተባለው ከ3 ሰዓት ያላነሰ ተነጋገርን። ቀጥታ ለመመለስ ነው። እዚህ ዝርዝር ጋር መሄድም አልፈልግም። ያሉንን ማስረጃዎች አሳይተን የሁኔታውን አስቸኳይነት አስረድተን ስልጣኑ እንዳላቸው ስለምንገነዘብ እነዚህ አሁን ውጭ ያሉ የቤተ ክርስቲያኒቱ መሪና የሴሚናሪ ፕሪንሲፓል በአስቸኳይ ጉብኝታቸውን አቋርጠው መጥተው እንደውም ትዝ ይለኛል ዶክተር የሀገር መሪዎች እንኳን አስቸኳይ ሁኔታ ሀገር ውስጥ ሲፈጠር አቋርጠው ይመጣሉ እና አቋርጠው መጥተው ይህንን ሁኔታ አስተካክለው አርመው ቢያስፈልግ ተመልሰው ሄደው የጀመሩትን ስራ መቀጠል ይችላሉ። ይሄ ስልጣን አላችሁ፣ ይህንን ማድረግ ትችላላችሁ። ስለዚህ ቶሎ ይምጡ። ህዝቡ ተጨንቋል። ስለ ቤተ ክርስቲያን እየተነሳ ያለው ነገር አጉል ነው። ስለዚህ ይህንን ነገር ቶሎ ይታረምና በውስጥ እንጨርስ ነው ያለው። ምክንያቱም ይሄ የቤታችን ጉዳይ ነው። በራችንን ዘግተን እንምከር እንጨርስ ነው ያደረግነውም ያንን ነው። ተገናኘን፣ ተነጋገርን፣ ማስረጃዎችን አቀረብን። እርጀንሲውን እንደውም በዛን ወቅት የተባለው ነገር ጥሩ ነው፣ ሰምተናችኋል። ግን የመጀመሪያው የማዕመጉ ስብሰባ ህዳር መጨረሻ ላይ ስለሆነ የሚቀርበው የዛን ጊዜ ሊታይ ነው የሚችለው የሚል ነገር ሲሰጠን ከአጣዳፊነቱ አንጻር እንደዚህ አይነት ጊዜ መውሰድ አይቻልም። ስለዚህ አስቸኳይ ምላሽ ያስፈልገዋል ብለን ባልን ጊዜ የደረስንበት ነገር ምንድን ነው? የማይካደው በጽሁፍ አዘጋጅተን ስለሄድን በጽሁፍ ያዘጋጃችሁትን ዋናው ቢሮ አስገቡ፣ ሶፍት ኮፒውን ደግሞ ለኔ ላኩልኝ ነው የተባልነው። ያንን ለማድረግ እንደውም ከመፍትሄ ሀሳቦች ጋር አክላችሁ በጽሁፍ አስገቡ፣ ሶፍት ኮፒውን ለኔ ላኩልኝ ብለው ሰብሳቢው ባሉን መሰረት ያንን ያደረግነው እዛ ጋ ነው የተቋጨው ማለት ነው። ስለዚህ ተገቢ መልስ እዛ ጋ አልተሰጠም። እዚህ ጋ እንደሚለው ምላሽ እኛ ጥያቄን የጠየቅነው ያገኘናቸውም አካላት ከማዕመጉ ሰብሳቢና ምክትል ሰብሳቢ ናቸው። እኛ ደግሞ ጥያቄያችንን ለማዕመጉ ለሙሉ የአስተዳደር መሪዎች ጉባኤ ነው ያቀረብነው እና በዛን ወቅት ምንም የተሰጠ ምላሽ የለም። ምላሽ ገና
እንደሚሰጡ በጽሁፍ አስገቡ፣ ሶፍት ኮፒ ላክልን ተብሎ እዛ ጋር የተቋጨው እንጂ የዛኑ ሰዓት ምላሽ አልተሰጠም። ይሄ እዚህ ጋር የተጠቀሰው ነገር ተገቢ አይደለም። እንግዲህ በመጀመሪያ ነጥብ ላይ እንደሱ ነው የተባለው። ቤተክርስቲያን አሰራር ጥያቄ ያነሱ ቢሆንም ያላነሷቸው ጉዳዮች በወቅቱ ተገቢ መልስ ተሰጥቷቸዋል የሚል ድምዳሜ ነው እና እንግዲህ ተገቢ መልስ አላገኘንም ነው እያላችሁ ያላችሁት እናንተ። ኦኬ እንግዲህ ምናልባት እንደው ከምክክሩ ከሽምግልና ምናምን ኮንሰፕቶች ጋር የተያያዙ ሌሎች ሀሳቦችም አሉ። ተመክራችሁ አልሰማ ማለታችሁንም የሚገልጽ ሀሳብ አለ። እስከ የካውንስሉ ፕሬዚዳንት ድረስ የተሻገረ እንዲሁም ደግሞ ሽምግልና ለማለት የቸገረኝ ውክልናም ጭምር አብሮ ስላለው ነው። እነሱ አይነት ቴንደንሲ ያላቸውም ሀሳቦች ተነስተዋል እና ምናልባት አያይዘን ጨመቅ ለማድረግ እንዲረዳን ብዬ ነው እነዚህን ማነሳው እና ከካውንስሉ ጋር በተያያዘ ቄስ ደረጀ ተነስተዋል እና እሳቸውን ያካተተ በእሳቸው ምክር እንደተደረገላችሁ እና 14ኛው ነጥብ ላይ ተጠቅሷል። እሱ ቄስ ደረጀን እንደመከሯችሁ እንግዲህ ቤተ ክርስቲያኗ ተሳስታ ይሆን ቄስ ደረጀን ያካተተችው ወይንም ደግሞ ዋሽታ? ይቅርታ እንግዲህ እሱን ለቤተ ክርስቲያኗ ትቼ፣ ግን ይሄን የመሰለ ትልቅ ጽሑፍ ሲጻፍ ቄስ ደረጀ መክረዋል ወይስ አልመከሩም? ምክክር ነበራችሁ ወይስ አልነበራችሁም ብለው ማጣራት ሳያደርጉ ነው የተጻፈው ወይ የሚለውን ነገር የተአማኒነትን ጉዳይ ጥያቄ ውስጥ በጣም የሚከት ይመስለኛል። ተመክራችኋል ወይስ አልተመከራችሁ? አዎ እሱን እንግዲህ አሴ ይመልሳል። ግን አንድ ነገር በግልጽ መሰመር አለበት በውይይታችን መሀል የመሰረተ ክርስቶስ ቤተክርስቲያን መሪዎች አካሄድ ቤተክርስቲያኒቱን ፈጽሞ ሁሌ ይወክላል ብለን አንልም። ማለት የቤተክርስቲያኒቱን አቋም አስተምህሮዋን በግልጽ ህዝቡ እንዲያውቀው ደጋግመን ተናግረናል እና ንጹህ መጽሐፍ ቅዱሳዊ የሆነ አስተምህሮ ያላት ቤተክርስቲያን ነች። በእግዚአብሔር ቃል ስልጣን የምታምን በቅድስና ትምህርት ላይ ደግሞ በጣም አጠንክራ የምታስተምር ቤተክርስቲያን ነች እና አሁን መሪዎቿ የሳቱትን ስህተት ቤተክርስቲያኗ ብለን ድምዳሜ መስጠቱ አስቸጋሪ ሊሆን ስለሚችል እንደው መሪዎቿ ወይም ደግሞ በመሪነት ቦታ የተቀመጡ ሰዎች እንዲህ ብለዋልና ይሄ እውነት ነው ውሸት ነው የሚለውን ማጣራቱ ተገቢ ነው ብዬ ስለማስብ ነው። እንግዲህ እንደሱ ያልኩበት ምክንያት ምናልባት ኦፊሻሊ የወጣ ደብዳቤ ስለሆነ ነው። ማለት እንትንህ በደንብ ኮንሰርን በደንብ ይገባኛል ዶክተር። ግን ቤተ ክርስቲያኗ ስንል አሁን ምን እያልን ያለ ነው? እንግዲህ ብንወድም ባንወድም ያሉት መሪዎች እዛ ሬፕሬዘንታቲቭ ራይት ማለት ይወክላሉ ማለት ቤተ ክርስቲያኗ በአስተምህሮ ደረጃ ያላት አቋም ምናምን ምንድን ነው የሚለው ቅድም ያልከውን እስማማለሁ። ግን ቤተ ክርስቲያኗ አሽታለች ስል ቴክኒካሊ እዛ ላይ የሚጽፉት ሰዎች ኦርጋኒዝም እና ኦርጋናይዜሽን የሚለው ስለ ኦርጋናይዜሽን ስትራክቸር ነው ማነሳው እና ኦርጋናይዜሽኑ ላይ ያሉ ሰዎች ናቸው ይህን ደብዳቤ ያወጡ። ስለዚህ ቤተክርስቲያን እያልን ስናወራ ሰምሃው ለነገሩ እሳቸው ቤተክርስቲያን ነኝ ብለዋል ራሳቸው። እሱን ሴንስ ማለቴ አይደለም። እኔ ግን ለማንኛውም ግን እሱን ማለቴ ነው። በዛ ሴንስ ነው የሚታሰብ። በመጀመሪያ ወደዚህ የሶሻል ሚዲያ ወጥተን ስንገልጽም ከመነሻም በዚህ ጉዳይ ውስጥ ስንገባ ወንድሜ ዶክተር ስዩም ያነበበው ሐዋርያት ሥራ 28 ላይ ያለው ዓላማችን ያ ነው። እግዚአብሔር በገዛ ደግሞ የገዛትን የራሱን ቤተክርስቲያን ለመጠበቅ ለራሳችሁና ለመንጋው ተጠንቀቁ የሚለው ቃል አሁን መሰረት ክርስቶስ ላይ የመጣውን በመሪዎቿ በኩል የመጣውን ከውጭ ግብረ ሰዶማዊነትን ከሚያራምዱ ተቋማት ጋር ያለው ግንኙነት ይዞ የመጣው አደጋ የእግዚአብሔርን ቤተክርስቲያን ዲፋይል የሚያደርግና ለጨለማው መንግስት ለሰይጣን አሰራር በር የሚከፍት ስለሆነ ያለ መከልከል ይወጣ። ዓላማው ይሄ ነው። ሌላ ነገር እዛ ውስጥ ጥያቄዎቻችን ምንድን ነው የተፈጠረው የሚለውን ይዘን የወጣ ነው። በዝርዝር የመጀመሪያው መግለጫችን ላይም ከነሱም ጋር በጽሁፍ የሰጠነው ላይም የገለጽ ነው። ያ ነው እንግዲህ ከዚህ ጋር ተያይዞ የሽማግሌዎችን ጉዳይ ለማንሳት
ያው ጽሁፉም እንደሚናገረው ሽማግሌዎቹ በመሰረተ ክርስቶስ የመሪዎች ማዕመጉ በሚባለው የመሰረተ ክርስቶስ የበላይ የመሪዎች ጉባኤ የተወከለ ጉባኤ አይደለም፣ ወይንም የተወሰነ ጉባኤ አይደለም፣ የተሾመ ጉባኤ አይደለም። ጽሁፉ እንደሚናገረው ፕሬዚደንቱ ነው የወከላቸው። እኛ ተስማምተን የሰየምናቸው ሽማግሌዎች አይደለም። ዓላማችንን ከመግለጫውም አንብበዋል፣ በአካልም ጠርተውን አስረድተናል፣ በጽሁፍም ሰጥተናቸዋል። እኛ ይዘን የወጣነው ዓላማ ይሄ አለን 1 3 4 ብለን የሚቆጠር 5 ዓላማ አለው። ከዛም እንዲያውም ቀጣይ የቤተ ክርስቲያኒቱን ደህንነት የሚጠብቅ በምክር ሀሳብ ያቀረብነው አለ። የሆነ የአደረጃጀት እንደዚህ አይነት ችግር ሲፈጠር ሊፈታ የሚችል ጠቁመናል። እንግዲህ ከዚህ ጋር ተያይዞ እኛ ከመነሻው ጥያቄያችንን ስናቀርብ ለመሪዎቹ ለቤተ ክርስቲያኒቱ የበላይ አመራር አካል ያቀረብነውን ጥያቄ እዛ ደርሰን እናስረዳ፣ ይህን ፋሲሊቴት አድርጉልን እንደ ሽማግሌነታችሁ በቤተ ክርስቲያኒቱ ላይ አባቶች እንደመሆናችሁ እንጂ እኛ እርቅ ነገር አይደለም፣ ጥልም የለንም ከእነኛ ወገኖች ጋር፣ ይሄን አድርጉልን። እሱን አይቻልም አሉ። አይቻልም ስላሉን እኛ የመጀመሪያ የያዝነውን ዓላማ ለማስፈጸም የምንሄደውን መንገድ እንቀጥላለን በሚል ነው። ምክንያቱም ይሄንን የወጣንበትን ዓላማ ሳናስፈጽም ቤተ ክርስቲያኒቱን ከዚህ አይነት ከረከሰ ዓላማ ካላቸው ተቋማት ጋር የሚያገናኘውን መስመር ሳይቆረጥ አናቆም። ምክንያቱም ለእውነት መቆም፣ ለእግዚአብሔር ዓላማ መቆም ማለት በማንኛውም የበታች የስልጣን አካል የሚገደብ ጉዳይ አይደለም። ስለዚህ አንዱ እርቅ እንዲጠይቁ መክረዋቸው አልሰማም ብለዋል። ሽማግሌዎቹ እናገናኛቸው ሲሉ አንሰማም ብለዋል። ከማን ጋር ነው የሚያገናኘው? እኛ የጠየቅነው በጽሁፍም በቃል የሚያስረዳ ነው ለማዕመጉ ነው፣ ለመሰረተ ክርስቶስ የበላይ የመሪዎች ጉባኤ የአስተዳደር ጉባኤ ያ ነው። ስለዚህ ይህን ጉዳይ በዚህ መረዳት ያስፈልጋል። በሽማግሌዎቹ ይቅርታ የሚለውም ነገር አልተጠየቅንም። ፎርዛት ማተር እናገናኛቸው ነው። ካገናኛቸውን ከማዕመጉ ጋር አገናኙ ነው። ውሳኔ ለመስጠት ህጋዊ ስልጣን ያለው ወይ እናንተ አጥፍታችኋል አካውንተብል መሆን አለባችሁ፣ ወይ ያጠፋው አካል አካውንተብል መሆን ይችላል ወይንም አደርጋለሁ ከሚለው አካል ጋር አገናኙ። ፎርዛት ማተር ይሄ ደብዳቤ አሁን ከማዕመጉ ነው የወጣው ይላል። ማዕመጉ እንግዲህ እኔ በሙያዬም በስራዬ እስከ ገጠር ቀበሌ ድረስ ሄደን ማህበራዊ ሸንጎ የሚባል እንዴት አደራጅቶ በታች ግራስሩት ሌቭል ሰዎች ችግር ሲነሳ እንዴት እንደሚፈቱ ሁለቱን አካል በማስማማት ሞስትሊ እንዲፈቱ ስልጠና ስንሰጥ አደረጃጀቱን ስንሰራ አሰራር መመሪያዎችን ስንሰራ የነበረ ስራ ውስጥ ነበር ያለሁት። እኛን ሳይሰማ እኛ የሰጠነውን መረጃዎች ወይም ማስረጃዎች ከኛ አፍ ሳያጣራ ብቻውን ሆኖ የሚወስን አካል ካለ መቼም ይሄ ታይቶ የማይታወቅ የፍትሃዊ አካሄድ ነው። ሰላምንም የሚያቆም አይደለም፣ ለእውነትም ክብር የሚሰጥ አይደለም፣ ተጠያቂነትንም ያው እንዳየነው በግልጽ የሚያረጋግጥ አካሄድ አይደለም። ወደዛ እንመጣለን። በቃልም በጽሁፍም ከጠየቅነው የቤተ ክርስቲያን የበላይ አመራር አካል የማዕመጉ የሚባለው በአጽርዖት ቃል አገናኙን ነው ያለው። ሽማግሌዎችም ያን ማገናኘት አትችሉም ተብለዋል። ፎርዛት ማተር እነሱ ራሳቸው ማዕመጉ እዚህ ጋርም በሁለት ነው የተጻፈው። አንድ ማዕመጉ ወክሏቸዋል ይላል፣ አንዱ ፕሬዚደንቱ ነው የወከላቸው ነው የሚለው። ወዲያ በፕሬዚዳንቱ የተወከሉ ቃል አለው። ማዕመጉ አይደለም ማለት ነው የወከላቸው። በነገራችን ላይ ፕሬዚደንቱ የማዕመጉ አንድ አባል ነው። የማዕመጉ ሰብሳቢ የፕሬዚደንቱን ስራ አፈጻጸም የሚሞላው ሰብሳቢው ነው። እሱ ዋና የበላይ አይደለም ለቤተ ክርስቲያን፣ እሱ እንደሚለው አይደለም። ይሄን ግልጽ ማድረግ ይፈልጋል። የማዕመጉ ካሉት አባላት አንድ ድምፅ ያለው ነው። የስራ አፈጻጸሙ የሚገመገመው በመሪዎች በማዕመጉ ሰብሳቢ ነው የሚወከለው። ይሄ ነው አሰራሩ። ደንብ እየተጣሰ ያለው እንግዲህ እንነጋገር ካልን ከዚህ ይጀምራል። ለማንኛውም ወደ ሁለተኛው ጥያቄ ስሄድ በአብያተ ክርስቲያናት ካውንስል ጠቅላይ ጸሐፊው በኩል ተጠርተው ተመክረው አልሰማ ብለዋል የሚለው ነገር በፍጹም የሌለ ያልተፈጠረ ነገር ነው። እኛ ቄስ ደረጀን በቴሌቪዥን ስክሪን በስተቀረ በማህበራዊ ጉዳዮች ግንኙነት እንኳን ወይ ለቅሶ ወይ ሰርግ አግኝተናቸው አናውቅም። እኔና ወንድሜ ሰለሞን አብረን ተገናኝተን ቁጭ ብለን እንዲሁ የጋራ ጉዳያችን በምናወራበት ዶክተር ስዩም ሀገር ውስጥ አዲስ አበባ ውስጥ አልነበረም፣ ለአገልግሎት ወደ ደቡብ ሄደዋል። በዛን ወደ ምሽቱ 12 ሰዓት አካባቢ ከካውንስሉ ጌቱ ነኝ ብሎ ደወለ። ሰለሞን ስልክ ላይ ነው የተደወለ።
ጌቱ ነው እንደዚህ ይላል። ተነጋገርን። ማለት ዋና ጸሐፊ የጽህፈት ቤት ኃላፊው መጋቢ ጌቱ እሱ ነው የደወለው። ነገ ጠዋት 3 ሰዓት እንድትመጡ ሶስታችሁን እንፈልጋለን። ዳይሬክት ኮማንድ ነው እንዲያው ኦኬ፣ ወደ ቢሮ እንድትመጡ እንፈልጋችኋለን። እኛ በመሰረቱ እሱና እኛን የሚያገናኝ ቀጥታ ላይን የለንም። እንደዛም አይባልም በመሰረቱ። ዶክተር ስዩም አዲስ አበባ ውስጥ የለም፣ ለስራ ወጥቷል። እኛ ደግሞ ጉዳያችንን ያቀረብነው ለቤተካችን ነው፣ ለራሳችን ለመሰረተ ክርስቶስ የመሪዎች አስተዳደር ጉባኤ የአመራር አካል ነው። ችግራችንን በራሳችን እንፈታለን። ስለዚህ አንመጣም ነው ያለው። አጭር መልስ ይሄ ነው። ቄስ ደረጀን እኛ በአካል አልተገናኘንም። ጌቱንም በስልክ ነው ያገኘነው። በስልክ እዛው ነው መልስ የመለስነው። ይሄ ማስረጃም ያለው ጉዳይ ነው። ምናልባት ከጌቱ ጋር የተነጋገርንበት ሰዓቱ ነው ምንሆነው እናውቀዋለን ይዘናል። ስለዚህ ቄስ ደረጀ በመሰረቱ ይሄን ወጥተው በስማቸው እሳቸው በካውንስሉ ከፍተኛ አሁንም በፊትም ከፍተኛ አመራር አካል ቦታ ላይ ነው የተቀመጡት። እኔ በዚህ ጉዳይ ውስጥ የለሁበትም ብለው መልስ እንዲሰጡ እንጠብቅ ነበር። ይሄን አለማድረጋቸው እኛ አሳዝነናል እና ሁሉም እንዲያውቀው የምንፈልገውም ይሄንን ነው። ኦኬ፣ ምናልባት እዚች ላይ ለማከል ምናልባት አሁን ይሄ ነገር ላይትሊ መታየት የለበትም። this is a legal document አይደለም ነው እኮ በቤተ ክርስቲያን ፊርማና ማለት በማህተም ፕሮቶኮል ቁጥር ይዞ የወጣ ነው። ስለዚህ አተረጓጎሙ ወደፊት የሚታይ ይሁንና እዚህ ጋር ቀደም ዶክተር መግቢያው ላይ እንዳለው እነዚህ አካላት እዚህ ጋር የተጠቀሱ በአንድም በሌላ መንገድ እዚህ ጋር ያሉ አሊጌሽኖች ልክ ናቸው፣ ልክ አይደሉም፣ እኛን እንዲያናግሩ የተባሉ ሰዎች አሁን አባቶች እንደዚህ የተባለው በትክክል እነሱ ባሉት መንገድ ነው እዚህ ጋር የቀረበው ወይስ እንደ መሳሪያ ነው የሆነው? ያንን ክሊር ማድረግ እንዲችሉ እድልም ለመስጠት ነው። ወዲያው ይሄ ተጻፈ ወዲያው አጸፋ እንትን ተገቢ ስለማይሆን ማለት ነው። ምክንያቱም አሁን ከዚህ ምዕራፍ በኋላ ይሄ ነገር ብዙ ርቀት ሊያስኬድ የሚችል ይመስለኛል። ይሄ ዶክመንት ማለት ነው። በአደባባይ ሳምንት ነው አይደል የፈጀው። በየቀኑ እኮ ሚዲያ ላይ ስለኛ ያለ ገደብ የሚገለጽ ነገር ነበረ። በአንድ ወቅት መግለጫ በምንሰጥበትም ጊዜ ዶክተር በደንብ ተናግሮታል። እኛ አሁን ከቤተ ክርስቲያን አባልነት ስለመሰረዝ ስለመመለስ አይደለም፣ ስንወጣም ይሄ አልነበረም ኢሹአችን። ከዛም ላለፈ ነገር ተዘጋጅተን ነው አማክረን ነው ይሄንን ነገር ይሄን ኃላፊነት ስንወስድ ብሎ ያለው ነገር አስታውሳለሁ። እና ቅድም የመጀመሪያ ጥያቄ ስታነሳ እነዚህ ነገሮች እንደው አሁን ለምሳሌ እዚህ ላይ ወልደ ማርያም የመጀመሪያ ገጽ ላይ ያለ፣ ገብረ ማርያም ሁለተኛው ገጽ ላይ ያለ የትኛው ሰውዬ እንደሆነ ራሱ በጣም አስቸጋሪ ነው። ነኝ እንዳልን አይደለሁም አንዱ ጋር ደግሞ ነኝ። እንደዚህ አይነት ውርድ ያለ አሁን እንዳልከው ከዚህ አስከትሎ ደግሞ የወጣው መግለጫ ግንቦት 2015 የሚል መግለጫ ነው። ለዚህ የተጻፈ ይሄ የተጻፈው 2018 ሆኖ ያኛው 2015 እንዲህ አይነት እንትን እዚህ ላይ አሁን የተጠቀሱ ቃላቶች ራሳቸው ብዙ ትርጉም ያላቸው ነገሮች ናቸው እና እነዚህ አካላት እዚህ ጋር ያሉ አሁንም ቢሆን ሀሳባቸውን ቢሰጡ ጥሩ ነው ይመስለኛል። ምክንያቱም ይሄ ታሪክ ነው፣ ዶክመንትም ነው። የቤተ ክርስቲያን ታሪክ አካል ሆኖ ይቀጥላል። የኢትዮጵያ ቤተ ክርስቲያን ታሪክ አካል ሆኖ ስለሚቀጥል በዛን ወቅት እንዲህ አድርጋችሁ ነበር መባል ስለማይገባ ሀሳባቸውን እንዲገልጹ አሁንም እንጋብዛለን። ግን እኛ አሁን እነዚህ እኛ እንድንሰረዝ ለማድረግ በአመፅ የቀጠሉት ወንድሞች፣ ወገኖች፣ ግለሰቦች
እየተባለ እንትን የተባለው ነገር በጣም አስቸጋሪ ነው የሚሆነው። ካውንስሉም ቢሆን ከአንድ ቤተ እምነት ያለፈ ኃላፊነት የተሸከመ ትልቅ ተቋም ስለሆነ በካውንስል ስም አንድ ቤተ እምነት ውስጥ እንደዚህ አይነት ነገር በይፋ ሲደረግ ይፋዊ የሆነ አጸፋ እንዲሰጥ ይጠበቃል። ጥያቄ ሲቀርብ መመለስ ተገቢ ነው፣ ልክ ነው። ፓስተር ጌቱ ነው የደወለው በእኔ ስልክ እና ያው ቅድም ወንድም ያሰፋ እንዳለው ነው የሰጠነው መልስ እና አንደኛ በዛ ስቴጅ ራሱ ካውንስሉ ለምን ኢንዲቪጁዋል የአጥቢያ አባላትን ማናገር ያስፈልገዋል ብዬ ጥያቄ አለኝ። ለዚህም አንድ ነገር ቢሉ ጥሩ ይመስለኛል። ሁለተኛ ነገር ደግሞ የካውንስሉን ስም በግልባጭ አሳውቋል አይደል? የመጀመሪያው ግልባጭ የተደረገለት አካል ነው። ስለዚህ ይሄ ነገር ልክ ነው ልክ አይደለም ይፋዊ አጸፋ እንዲሰጥ እንጠብቃለን። ምክንያቱም this is very serious እኛ አሁን ነገሮችን እንትን ዝም ብለው ባልተገባ እንትን እንዳይሄዱ ብዙ ያስታመምናቸው ነገሮች ቢኖሩ ብዙ ማናቅ ብዙ ማይሰማን ሆነን አይደለም። በግላችን ህመም አለ ቤተሰባችን ጋር ምዕመን የአገልግሎት ዘርፎች ተጠርተው እንዴ ለቅሶ ቤት ነው የመሰለው እኛ አጥቢያ እሁድ ከሰዓት በኋላ ሊነበብ በተባለበት ቀን ማለት ነው ለማወያየት ለውይይት ተጠርተው በአጥቢያ መሪዎች ማለት ነው። እና ዳሜጁ ቀላል አይደለም። ግን እኛ ያን አስበን ምንድነው እሱ ተምነን ነው የገባነው በዚህ ሂደት ውስጥ። ስለዚህ አሁን የተለያዩ አካላትን የጋበዘ ደብዳቤ ስለሆነ ወደ 7-8 አካላት ተጠቅሰዋል እና ለኛ እንደውም ይሄ ትልቅ በር ነው ብለን እናስባለን። ግን ኦፊሻሊ ግልባጭ የተደረገላቸው አካላት እዚህ ጋር ግን ቦዲው ላይ ያልተጠቀሱ አካላት ምንም ባይሉ ለጊዜው ምንም አይደለም። የተጠቀሱ አካላት ግን ምላሽ እንዲሰጡ እንጠብቃለን። ቄስ ደረጀ ለቡ መሰረተ ክርስቶስ የሰጡት ተገቢ ሆኖ እያለ ይፋዊ ነገር ደግሞ ካውንስሉ ባልተገባ መንገድ ሬፕሬዘንት ሲደረግ እዚህ ጋር አንድ ነገር እንዲሉ እንጠብቃለን። ፓስተር ጌቱም ጭምር ማለት ነው። ከምንመለስበት ሰለሞን ያነሳው ጉዳይ አለ። ግልባጭ የተደረገላቸው አካላትን ማንሳት እፈልጋለሁ እዚህ ጋር በተለይ በኢትዮጵያ ምድር ላይ ከፍተኛ ምዕመናን ያላቸው ትልልቅ ዲኖሚኔሽኖች ስማቸው ተጠቅሷል። ስማቸው እስከተጠቀሰ ድረስ እኛ አልጋበዝንም። ይሄ አካል ግን ለነሱ ትርጉሙ ብዙ ነው። ግልባጭ ማድረግ ማለት ዞሮ ዞሮ ግልባጭ እስከተደረገላቸው ድረስ ኃላፊነት ውስጥ ገብተዋል። አሁን እኛ በዚህ ጉዳይ ላይ እነዚህን አብያተ ክርስቲያናት የምንጠይቀው በመሰረተ ክርስቶስ ጉዳይ ያገባናል ብለው መግባት ከፈለጉ የእነሱ አቋም ነው። የውስጥ ጉዳይ ግን ራሷ መሰረተ ክርስቶስ አሁንም እንደምትፈታ አሁንም ማዕመጉ አሁን ቸርቿ ያለችበትን ወቅታዊ ሁኔታ አይቶ ኃላፊነት ወስዶ እንደገና ከመስመር የሳተውን እኛን ሳያናግር ከአፋችን ሳይሰማ ከአንድ ወገን ሰምቶ ውሳኔ ሰጥቻለሁ የሚለውን ሊያርም እንደሚነሳ እናምናለን። ይሄ ነገር አደባባይ ከወጣበት ወይንም እኛ ጸጥ ብለን ባልንበት ጊዜም ቢሆን ብዙ መረጃዎች ከውጭ ሁሉ እየመጣለት እንዳለ እናውቃለን። ማዕመጉ በእነዚህ መረጃዎች ሁሉ ፊት ዝም የሚል ከሆነ በእግዚአብሔርም ፊት በታሪክም ተወቃሽ ነው። በዚች ቤተክርስቲያን ጉዳይ ብቻ ሳይሆን በትውልድም ጉዳይ ማዕመጉ ላይ ይህንን ደግም የምናገረው ብዙ መረጃዎች ማስረጃዎች ወደ እጁ እየገቡ እያወቀ አሁን ያለውን ወቅታዊ አደጋ እያየ አሁንም ሊነንት እየሆነ
ኃላፊነት ለመውሰድ የማይነሳ ከሆነ ተወቃሽ ነው የሚሆነው። በእግዚአብሔር ፊትም ተጠያቂነት ነው የሚሆነው። ይሄ ወደ ታችም ይወርዳል፣ ወደ አገልጋዮችም ይወርዳል። የውስጡን ልናገር ብዬ ነው ወደ ውጭ ከመሄዴ በፊትና በመሰረቱ እኛ የመጀመሪያውን መግለጫ ከሰጠን በኋላ ህዳር 9 ላይ አገልጋዮችን ፕሬዚደንቱና ሰብሳቢው ሰብስበዋቸው የጠየቁት ጥያቄ ነበረ። እኛ የጠየቅነውን እና ያቀረብነውን ማስረጃዎች ተመርኩዘው ጠይቀዋል። ዛሬ ግን በዛ አቋም ላይ አይደለም ያሉት አገልጋዮች፣ ተፍረክርከዋል። አጥቢያ መሪዎችም ህዳር 11 ተሰብስበው የጠየቁት ጥያቄ አለ። እኛ ያቀረብነውን ማስረጃና የጠየቅነውን ጥያቄ ይዘው አመራሮቹን፣ ሰብሳቢውንም፣ የማዕመጉን ሰብሳቢውን፣ ፕሬዚደንቱንም አባቶች ባሉበት የጠየቁት ጥያቄ አለ። ዛሬ ግን አንዳንዶቹ መነበብ የሌለበትን ያላጣሩትን፣ እውነተኛነቱን ያላጣሩትን ደብዳቤ ወደ ህዝባቸው ሲፈስ አልከለከሉም። ኃላፊነታቸውን ከእግዚአብሔር የተቀበሉትን አልተወጡም። አንዳንዶቹ ሪግሬት አድርገው ያነበቡትን ሰዎች ሁሉ ተጠያቂነትን እያመጡ ናቸው። ሁሉም አጥቢያዎች ይህንን እንዲያደርጉ እንጠብቃለን። ምክንያቱም አሁን እየተናገርን ያለ ነው የዚህም ጽሁፍ ውስጥ ያሉ እውነተኛነት የጎደላቸው ኢፍትሐዊ የሆኑ አካሄዶችን ነው እያጋለጥን ያለ ነው። ያንን በመሪዎች ጉባኤ ሳያነቡ ሳይወያዩ ነው ወደ ምዕመኑ ያሳለፉት። መንጋውን አልጠበቁትም ማለት ነው። ወደ ውጭ አብያተ ክርስቲያናት ስመለስ ቢያንስ እነዚህ ትልልቅ አብያተ ክርስቲያናት ስማቸው የተጠቀሰ እኛ ከጠየቅናቸው ጥያቄዎች ዋና አንኳር የሆነው እዚች ምድር ላይ በ2028 ሊካሄድ የነበረው 500ኛ ዓመት የወርልድ ሜኖናይት ኮንፈረንስ ሊያደርግ የነበረው ያ በግብረ ሰዶማውያን የሚደግፉ ባሉበት አጥቢያ ቤተ ክርስቲያን ውስጥ አመራር የሆኑ ሰዎች የሚመራ አካል እዚህ በዓል ሊያደርግ ሲፈልግ ምድራችን ላይ ትልቅ መርገም የሚያመጣ ትውልድን ከእግዚአብሔር መንገድ ከጽድቅ መንገድ ሊያወጣ የሚችል አደጋ ይዞ የሚመጣውን ነገር መቃወም ይጠበቅባቸዋል። ምክንያቱም ያ ሀገራዊ ጉዳይ ነው፣ ያ የትውልድ ጉዳይ። በዚህ ጉዳይ ላይ ግልጽ የሆነ አቋም ሊጠይቁ ይገባል። ይህም ብለናል። ይህን ያልነው የቤተ ክርስቲያናችን አቋም ሳይሆን አመራሮቹ ወዳልተገባ አቅጣጫ ከነዚህ ኢንስቲትዩሽንስ ጋር እየወሰደ ያለው አመራር ነው ብለን ነው። ቤተ ክርስቲያናችን ይሄ አቋም የላትም። ይሄ አመራር ግን ዛሬ ለነሱ ይህን ግልባጭ አድርጎላቸዋል። ስለዚህ ይሄንን ይጠይቃሉ ብለን እናስባለን። እዚህ ጋር ዝምታ በእግዚአብሔር ፊትም በትውልድ ፊትም ተጠያቂ ያደርጋል። ያነሳኸውን የሽምግልና ጉዳይ ጠንከራ አድርጌ መናገር እፈልጋለሁ። ለምን አብዛኛው አሁን የመሰረዛችን ዌይት ያለው ከሽምግልና ጋር በተያያዘ ነው። 4 ነው 3 ቦታ ተጠቅሷል። በነገራችን ላይ በተለይ ቁጥር 12 ላይ ምናልባት እንድታጠናክረው ስለፈለጉ በአጠቃላይ ለሽምግልና የተመደቡ አባቶች ሪፖርት እንደሚያመለክተው ከዛ በፊት በነበረው ደግሞ ካልተሳሳትኩኝ 5ኛ ላይ ኦር 6ኛ ላይ ደግሞ በቃል ነግረውናል የሚል ነበር። ከዛ ደግሞ ትንሽ ጉዳዩ ጠንከር ብሎ ህዳር 9 ቀን ለ4 ሰዓታት ደግሞ ግንኙነት እንደነበር አይነት ሴንስ ተገልጾ ከዛ በሪፖርት መልክ ለፕሬዚዳንቱ ይላል። ከዛ ደግሞ ማዕመጉ ነው የሚለው ደግሞ የዚህ 12ኛው ላይ ደግሞ ለማዕመጉ ሪፖርት ቀርቧል፣ በጻፉት ሽማግሌዎች አሳውቀዋል ይላል። ቢተኝነታችሁን ይገልጽና ታህሳስ 8 ቀን 2018 ዓ.ም ለማዕመጉ በጻፉት ደብዳቤ ሽማግሌዎች አሳውቀዋል ይላልና 4 ቦታ ላይ ተጠቅሷል ማለት ነው። በጣም ጥሩ አድርጋ አስቀምጠዋል እና ይሄ ለኛ በጣም አሳሳቢ ነው ማለት ግልጽነት የሚጠይቅ ጉዳይ ስለሆነ ከኛም ወገን ነገሩን ግልጽ ማድረግ አለብን። ይሄንንም ደግሞ የሽምግልና ስራ እየሰሩ ከነበሩ አባቶች ግልጽ የሆነ መረጃ ለህዝቡ ሊወጣ ይገባል እና አሁን ሽማግሌ ሲባል ያው በየትኛውም ፕሮሰስ እንደሚታወቀው ከሁለቱም ወገኖች የተሰየመ ነው። ሁለት ወገኖች ተስማምተው ቦስ ፓርቲስ ይሄ ነገሌ ይሸምግሉም ብለው ተስማምተው የሚገቡበት ሂደት ነው፣ ፕሮሰስ ነው እና ያ ግን በዚህ ሂደት በዛ መልክ አይደለም የተካሄደው እና ትክክለኛ የሆነ የሽምግልና ሂደት አይደለም። ፕሬዚደንቱ ወክለዋቸው መጥተው ያናገሩን የቀድሞ የቤተ ክርስቲያን አባቶች ናቸው። ያው
በእድሜም ሽማግሌዎች ስለሆኑ ሽማግሌዎች ስንል በዛ ሴንስ እንጂ ይሄ ሚዲየት የማድረግ የሽምግልና ተልእኮ ፎርማሊ ተቀብለው የመጡ አይደሉም። ይህንን በደንብ ማሳየት ይቻላል። እንዳውም ከመጨረሻው ልጀምርልህና እውነት የሽምግልና ፕሮሰስ ሆኖ ቢሆን ኖሮ ለማዕመጉ ቀረበ የተባለው ሪፖርት እኮ ለእኛም መሰጠት ነበረበት እና እስከ ዛሬ እኮ እጃችን ላይ ሽማግሌዎቹ የጻፉት አንድም ወረቀት የለም። እጃችን ላይ ሁለት ወረቀት ጽፈዋል ዋና ቢሮ ለማዕመጉ፣ ያ ኮፒ እጃችን ላይ የለም። ስለዚህ የሚያመለክተው ትክክለኛ የሽምግልና ሂደት ውስጥ እንዳልገባን ነው። ስለዚህ ባይንዲንግ የሆነ እኛን ተጠያቂ የሚያደርግ የሽምግልና ሂደት ውስጥ አልተገባም። ግን የሚያሳዝነው ነገር ያ ነው እንደ ምክንያት ተጠቅሶ እኛ የተሰረዝ ነው አመፀኞች ተብለን እና የማይታዘዙ ተብለን የሽማግሌዎችን ፈቃድ አልፈጽምም ያሉ አታድርጉ ተብለው ያደረጉ ተብለን ወደ ሚዲያ እንዳይወጡ ተነግሯቸው የሽማግሌዎችን ትዕዛዝ አልፈው ሄደው ወደ ሚዲያ የወጡ ተብለን ማለት ነው። ስለዚህ ይሄ ግልጽ ሊሆን ይገባል። ይሄ አሁን የምንናገረው የጋራ ቃል ነውና እውነት ካልሆነ እነዚህም የቤተክርስቲያን አባቶች ባሉበት ይሄ ውይይት ሊካሄድ ይችላል እና ምንም ዶክመንት የለም። ይሄን ፕሮሰስ እንዲጀመር ፎርማሊ የተፈራረምነውም ሂደት የለም እና የተያዘም ቃለ ጉባኤ የለም። ጠርተው ግን ሰሙን ለ4 ሰዓት። ምክንያቱም ተልእኮ ተሰጥቷቸው ስለመጡ በዚያ ሂደት መረጃ ሰጠናቸው። ያንን አጠናቅረው ለአስቸኳይ ስብሰባ ተጠርቶ ለመጣው ማዕመጉ ጉባኤ ማለትም ህዳር 13 መግለጫ ሊያወጣ ለተዘጋጀው ለማዕመጉ ጉባኤ ግባቱን ሰጥተዋል። ማለትም ከኛ ጋር ያደረጉትን ውይይት ተከትሎ ያነሳናቸውን ጥያቄዎች ነጥብ በነጥብ ከኛ ጋር ተናበው ማለት ነው ያዘጋጁትን ዶክመንት ላስት ሚኒት ላይ ደውለውልን ተነጋግረናል። እነዚህ ነጥቦች ጥያቄዎቻችን መግባታቸውን አረጋግጠን ይህንን ዶክመንት ወይንም ደብዳቤ ለማዕመጉ አቅርበዋል ወይም ለዋና ቢሮ። ያው ዋና ቢሮና ማዕመጉን ለመለየት አሁን በጣም እያስቸገረን መጥቷል። ለምን ማዕመጉ አወጣ የሚባለውን መግለጫ ማን ነው የሚዘውረው የሚለውም ራሱን የቻለ ጥያቄ አለን እና ወይ ደግሞ ቤተክርስቲያን አወጣች የሚባለውን መግለጫ ስታይ የማዕመጉ አባላት ያላወቁት ነው። ይህም በመረጃ ያለ ነገር እንግዲህ የማዕመጉ አባላት ሳያውቁ መግለጫ እንዴት ይወጣል የሚል ጥያቄ አለን። ኤኒሃው እሱን ለጊዜው እንተወውና ተናበን እነዚህ ነጥቦች ይካተቱ ተባብለን ከዚያ ለማዕመጉ ቀርቦ መግለጫ ተዘጋጀ ተባለ። ሽማግሌዎች ማለትም እነዚህ አባቶች ያቀረብነው ጥያቄ ተካቷል ወይ ብለው ጠይቀው መግለጫው ውስጥ ተካቷል ወይ ብለው ጠይቀው አው ተካቷል ተብለው ከዚያ መግለጫው በሚነበብበት በዚያ ፕሮግራም ላይ በይፋ በሚዲያ በተላለፈ እንዳውም እስከሚገቡ ሰዓት እናንብበው በነበረው ጊዜ መጨረሻ ሰዓትም ሁሉ አይተነው እንግባ ብለው ጠይቀው አልተሰጣቸውም። አይ ገብቷል፣ በቃ ሰዓቱ ስለደረሰ እርግጠኛ ገብቷል፣ አይዟችሁ ተብለው ነው የገቡት። ከገቡ በኋላ የተነበበውና እነሱ ያቀረቡት ይካተታል ተብሎ የተባለው ነገር ፈጽሞ የማይገናኝ ሆኖ ስላገኙ በዚህ ማዘናቸውን እናውቃለን። እና እንዲህ አይነት ነገሮች ነው የሆኑት እና በስተመጨረሻም እንዳልኩት ያቀረቡትን ሪፖርት ሲያቀርቡ ለኛ የደረሰን ኮፒ የለም እና እዛ ላይ የጠቀሷት ነገር እንዳለ በቃል ነግረውናል። ያም ደግሞ እኛ መሪዎችን ለማግኘት ፈቃደኛ አለመሆናችንን እና ያንን ደግሞ ያደረግንበትን ምክንያት ጠቅሰዋል። ያም ደግሞ ምንድነው ደጋግመን ያልናቸው ለአባቶች እኛ አሁን ከተጠያቂ አካል ጋር ፊት ለፊት ተገናኝተን ምናመጣው ውጤት የለም። ሲጀመር ጀምሮ ጥያቄያችን ለማዕመጉ የቀረበ ነው። ለመላው የአስተዳደር መሪዎች ጉባኤ ማለት ነው። የመሰረተ ክርስቶስ አስተዳደር መሪዎች ጉባኤ ነው ጥያቄውን ያቀረብነው። ምክንያቱም የአካውንታቢሊቲ የተጠያቂነት ጉዳይ ነው እያነሳን ያለ ነው።
እንጂ ድርድር አይደለም። ፊት ለፊት ተቀምጠን ይኸው ሁለቱ ወገኖች ተገናኝተው ተነጋገሩ ተብሎ የሚዲያ ፍጆታ መሆን አልፈለግንም። ይህንን ነው በግልጽ ነግረናል። እና ያዝነው ደግሞ ጥያቄ የግል አይደለም፣ የግል ጠብ የለንም። የህዝብ ጥያቄ ነው፣ የቤተ ክርስቲያን ጥያቄ ነው እና ይሄ አድሬስ ሲደረግ ተሸፋፍኖ መቅረት የለበትም። አካውንታቢሊቲን ተጠያቂነትን የሚያሰፍን ወገን ባለበት እንነጋገር ነው። ኦላሎም ደጋግመን ከአባቶች ጋር ያደረግነው ውይይት የሚያሳየው መጨረሻም ኢቨን ቀጠሮ ይዘን በዚህ ጉዳይ ልንነጋገር አባቶች ናቸው አይ በቃ ይቅር ብለው እነሱ ሪፖርታቸውን ያስገቡት። ስለዚህ ይሄ ግልጽ መሆን አለበት። አባቶችን አልታዘዝንም የሚባለው ነገር ፈጽሞ ከእውነት የራቀ ውሸት ነው እና ይሄንን ህዝባችን ይወቅ፣ ሁሉም ይወቀው። ሌላው ካውንስሉን አልታዘዙም የሚለው ሌላው ትልቁ ዌይት ያለበት ቦታ ነው። እነዚህ ሁሉ ነገሮች በደንብ ሊታሰቡ ይገባል። ምናልባት በኋላ ላይ ስለምታነሳው ከዚህ ከፌስቡክ ጋር በተያያዘ ደግሞ የሚነሳ ጉዳይ አለ። ወደሱም ደግሞ በኋላ እንመጣለን። እንግዲህ ከማህበራዊ ሚዲያ ጋር በተገናኘ ያው የእኛም ስም አንድ ሁለት ቦታ ተጠቅሷል። ሀሌታ ሚዲያ በሚል ሀሌታ ቲቪ ነው፣ ሚዲያ አይደለም፣ ለማስተካከል ነው። እንደሱ አይነት ነገር ሁለት ቦታ ላይ ተጠቅሶ አይቻለው ወረቀቱ ላይ። ለማንኛውም በፌክ አካውንት በፌክ ፌስቡክ አካውንት ላይ የተጻፈን ነገር ተገን አድርገው ምናልባትም በጀርባም ጭምር የሚል እንትን አለውና እንደዛ ተደርጎ በሱ ነው ጉዳዮች እየተራከቡ ያለ የሚል ሀሳብ ተነስቶባቸዋል። እሱ ላይ ምንድን ያላቸው ሀሳብ? አዎ ቅድም ያልኩት ላይ አንድ የረሳሁትን ልጨምርልህ። ሚዲያ አትውጡ ተብለው ወጥተዋል የሚልም ያው አባቶች አትውጡ ብለዋቸው ሀሳቡን አቅርበዋል። ይሄ ነገር መልክ እስኪይዝ ድረስ እንደው ወደ ሚዲያ ባትወጡ ብለው ምክር አቅርበዋል። እኛ ግን የነገርናቸው እንግዲህ ፎርማል የሆነ ሽምግልና ውስጥ ስላይደለን ምንድን ያልናቸው እኛ የራሳችን ሮድማፕ አለን፣ ፍኖተ ካርታ አለን፣ እናንተም የራሳችሁ አላችሁ እና እዛ ላይ ነው ሁለታችንም ያው መጓዝ ያለብን እና እኛ ያው እግዚአብሔር በሚመራን መንገድ እየተጓዝን ነው እስካሁንም እና ሚዲያ ላይ መውጣት ባለብን ጊዜ እንወጣለን ብለን ይህንን በአጽንኦት ነግረናቸዋል። እና የእዝ ሰንሰለት እንዳለ ተደርጎ እነሱ አዘውን እኛም ቢንዳልን ተደርጎ የሚነገረው ነገር ከእውነት የራቀ ነው። ይሄ የፌስቡክ አሊጌሽን ወይም ከሱ ጋር የተያዘው ደግሞ ራሱን ችሎ አንድ ነጥብ ሆኖ በመቀመጡ መልስ ያስፈልገዋል እና የሆነው እንዲህ ነው። እጃችን ላይ መረጃ ገባ። ቤዚካሊ መረጃ ወደ እኔ ነው የመጣው ከማምነው ሰው ፌስቡክ ላይ ጊሹ ጀቤቻ በሚል ፌስቡክ አካውንት ላይ የተጻፈ ዶኪመንት ነው እና ለመሰረተ ክርስቶስ ቤተክርስቲያን አባላት በሙሉ ተብሎ የተጻፈ እና በዝርዝር እነሱ ሄዱበት የተባለ አይነት ሂደት ተቀምጧል። አሁን እዛ ውስጥ መግባት አስፈላጊ አይደለም እና በጣም ሪቪሊንግ ወይም ደግሞ ነገሮችን ገላጭ የሆነ ጽሁፍ ነው እዛ ላይ ያገኘ ነው ተገኝቶ የተላከልኝ ማለት ነው እና አካውንቱ ላይ ለተወሰነ ጊዜ ቆይቶ ለሰዓታት ከዛ ዲሊትድ የሆነ ግን በዛ አጋጣሚ ያ ወዳጄ ስክሪንሾት አድርጎ ያስቀመጠውን ላከልኝ እና በጣም ስለገረመኝ ስለደነገጥኩም በወቅቱ ይሄን ያህል ርቀት ተኪዷል በሚል ማለት ነው እና ያንን ዶኪመንት ከወገኖች ጋር ቁጭ ብለን አየነው፣ ተነጋገርን እና የወሰነው ውሳኔ ምንድን ነው? ይሄንን ጉዳይ ይዘን ወደ ሚዲያ መውጣት የለብንም፣ አግባብም አይደለም። ይህንን አደራ ለአባቶች እንስጣቸው። እውነት ይሄ ነገር ተጽፎ ከሆነ በጣም ከባድ ነገር ነው እዛ ውስጥ የተጻፈው። ማለትም እነሱን በቃ ኤክስፖዝ የሚያደርግ የሚያጋልጥ ነገር ስለሆነ እነሱ ራሳቸው ያጣሩልን። አባቶች ሄደው ይሄንን አድርጋችኋል ወይ ብለው ይበሏቸው እና ይሄንን አሳይንመንት ለመስጠት ለኔ አሳይንመንቱ ወይም ደግሞ የቤት ስራው ተሰጥቶኝ ከአንዱ ከአባቶች መካከል ከአንዳቸው ጋር ቁጭ ብዬ ተነጋግሬ በማክስቱ ደግሞ ሶስታችን ሄደን ይሄንን ነገር ባደራ ሰጠናቸው። ይሄ ነገር እውነት እንደሆነ ነው ያለን መረዳት። ምክንያቱም ካጣራ ነው ነገር በመነሳት ግን
ተጨማሪ ምርመራ ይጠይቃል። ምክንያቱም ያው ፌስቡክ ላይ ያለ ነገር ሁሉ እውነት ስላይደለ ማለት ነው። እና በነገራችን ላይ ሀክ ተደርጎ ነው እንዳንል አንዱም እንደ እውነት ሊሆን ይችላል ወደሚል እንድናዘነብል ያደረገን ሀክ የተደረገበት ወገን ሀክ እንደተደረገበት ወዲያው የሚያውቅባቸው መንገዶች አሉ እና 2 ሳምንት ያህል ምንም ነገር ተደርጎብኛል የሚል ነገር አልመጣም። ጠብቀናል ያ ሁሉ ጊዜ እና በዛ ጊዜ ውስጥ ባለቤቱ እንዲህ ተደርግ ያለው ባላለበት ሁኔታ እኛ ሀክ ተደርጓል ብለን ለማሰብ እንቸገራለን። ምክንያቱም በየቀኑ እንደሚገባ ነው የምናስበው እና በኋላ ይህንን አደራ ለነሱ ሰጠን። ይሄ ነገር እውነት ሆኖ ከተገኘ ደግሞ አካውንታቢሊቲ ተጠያቂ መሆን አለባቸው ብለን በመረጃ ሰጠናቸው። እኛም ግን የማጣራቱን ሂደት ቀጠልን ጎን ለጎን። እነሱም እባካችሁ እናንተም ማጣራቱን ቀጥሉ ስላሉን ሌላ ደግሞ አካውንት አገኘን በዚሁ ሰው ስም እንደገና ማለት ነው። እዛ ላይ ደግሞ እንዳውም የኔም ስም ሁሉ ተጠቅሶ ተጽፏል እና ብዙ ነገሮች አሉ እና ይህንን የበለጠ ማጣራት መደረግ እንዳለበት ተስማምተን አባቶች የራሳቸው የሆነ አጣሪ አላደል ባለሙያ ራሱ እንዳሰማሩ ሁሉ ነግረውናል እና ስንለያይ የዛን ቀን ምንድን ያሉት አባቶች በአስቸኳይ ይህንን ነገር ውጤቱን እናሳውቃችኋለን እና ይህን ስል ግን 1 ዓመት ማለታችን አይደለም፣ 1 ወር ማለታችን አይደለም፣ 1 ሳምንትም ላይሆን ይችላል። ግን አሱን አስፖስብል ይሄንን ነገር አጣርተን ከነሱም ጋር ተነጋግረን የደረስንበትን እናሳውቃችኋለን ብለውን ነበር እና እስካሁን እየጠበቅን ነው። በነገራችን ላይ ምን ደረጃ ላይ እንደደረሱ አናውቅም። ሄደው ከነሱ ጋር እንደተነጋገሩ እናስባለን። እነሱም በራሳቸው ሂደት ያደረጉትን ምርመራም ውጤቱን ምን እንደሆነም እስካሁን አልነገሩንም። የሐሰት ወሬ በማስወራት የሚል ጉዳይ አለው እሱ ላይ ማለት ከዛ በኋላ እናንተ እሱን ጉዳይ አስመልክቶ ያስወራችሁት ወሬ ነበር? በጭራሽ እሱን ልልህ እኮ ነው ወደሱ እየመጣሁ ነው። በጭራሽ እኛ በቃ እዛ ቦታ ነው ያለነው። ለእነሱ አደራ ሰጠን። በሚዲያም በየትኛውም ፕላትፎርም በዚህ ጉዳይ አንድ ቃል ተንፍሰን አናውቅም። ዛሬ ነው ይህን የምናነሳው እና ግን እዛ ጋር ያው ይህንን የሐሰት መረጃ በማሰራጨት ላይ እንዳሉ ከአባቶች ተረድተናል አይደለም የሚለው ከሽማግሌዎች ተረድተናል አይደለም የሚለው አንብበው። እንደዛ ነው የሚለው። እነዚህ 3 ወገኖች አሁንም ተጸጽተው በንስሐ ለመመለስ ይልቅ የጀመሩትን ስም ማጥፋት ዘመቻ ቀጥለው አስመስሎ ወይም በእንግሊዝኛ ፌክ በተከፈተ የፌስቡክ ገጽ በተገኘ በተባለ ጽሁፍ የሴሚናሪ ፕሪንሲፓል እንዲህና እንዲህ ብለዋል በማለት የሐሰት ወሬ በማስወራት ላይ እንደሚገኙ ከሽማግሌዎቹ ለመረዳት ተችሏል ይላል እና አሁን ሽማግሌዎቹ እዚህ ላይ ኢምፕሊኬትድ ናቸው ማለትም አሉበት ተብሏል። ማለትም እኛ ስም የማጥፋት ዘመቻ እንደቀጠልን ሽማግሌዎቹ አረጋግጠውልናል ነው የሚለው እና ለዚህ ምላሽ እጠይቃለሁ። አሁን የተከበሩ አባቱ በጣም ነው የምናከብራቸው የምንወዳቸው። ለነሱ ያለን ሪስፔክት አሁንም እንደተጠበቀ ነው። እንደዚህ ብለው ከሆነ ይናገሩ፣ ካልሆነም ደግሞ ይህንን ነገር አላደረግንም ብለው በግልጽ መናገር አለባቸው በይፋ። ምክንያቱም አሁን ነገሩ ይፋ ወጥቷል። ውስጥ ለውስጥ የሚደረግ ነገር አሁን ምንም ውጤት አያመጣም እና በአደባባይ አይደል ለዓለም ሁሉ እኮ ነው እኛ ስም የማጥፋት ዘመቻ እያካሄድን መሆኑን የቤተ ክርስቲያኒቱ መረጃ ነው የወጣውና ማዕመጉ ተብሎ ማለት ነው። ያው ማዕመጉ እና ማዕመጉም ይሄን ነገር ምን ያህል አጣርቶታል እሱን ጌታ ነው የሚያውቀው። እንዲህ አይነት አሊጌሽን እንዲህ አይነት ክስ ስታወጣ ተገቢው ምርመራ ያስፈልጋል እና እኛ ስቲል በራሳችን መንገድ ይሄን ጉዳይ እያጣራ ነው። ምክንያቱም 2ኛ ፌስቡክ አካውንት ተከፍቶ አሁንም አክቲቭ አለ ስቲል እና እንዳልኩ የኔም ስም የሌሎችም ሰዎች ስሞች ያለበት ብዙ መረጃ የሚመስል ነገር የተቀመጠበት ማን ነው ይሄንን እያደረገ ያለው ቢሃይንድ ሲን የሚለውን ማወቅ እንፈልጋለን እና እኛ ግን በአደባባይ ወጥተን በየትኛውም መንገድ ስለዚህ ጉዳይ አልተናገርንም። ይልቁኑ የአባቶችን መልስ እስካሁን እየጠበቅን ነው። እንግዲህ ይሄ 1 ወር ተኩል አይሆነው? ኒርሊ 1 ወር ተኩል ወይም ይሆነዋል እና በዚህ ሁኔታ ውስጥ ነው ያለነው። ግን ራሱን ችሎ አንድ አንቀጽ ሆኖ የመሰረዛችን ምክንያት እንደሆነ
ልብ ይሏል። እንግዲህ በ13ኛ ነጥብ ላይ ተይዟል። ሁለት የመዝጊያ ጥያቄዎች ነው ያሉኝ በእኔ በኩል። አንደኛው እንደው ትንሽ ክላሪቲ ቢኖረው ብዬ የማስበው የእናንተ ኢንቴንሽን ምንድን ነው? ማለት ምንድን ነው እንደዚህ የሚያደርጋችሁ? ከዚህ ወደዛ የሚያላጋችሁ ነገር ምንድን ነው? ምክንያቱም አይታወቅም፣ ስልጣን የምትፈልጉ ይሆናል እንደሱ የሚባል ነገር ትንሽ ሰምቻለሁ። እና ፕሬዚዳንትነት ታስባላችሁ? እንዴት ነው ነገሩ? እስቲ ጥቂት ነገር። እሺ አቶ ሰለሞን ሳያስብ ከዛው ዶክተር መቼም ያው ታሪክ ነው ይሄ ሰነድ ታሪክ ነው። እዚህ ጋር የተጠቀሱ አካላትም ራሳቸውን ከነዚህ የሐሰት ውንጀላዎች ራሳቸውን ነፃ ያድርጉ። ምክንያቱም አንደኛ ተገቢው ምላሽ አልተሰጠንም። ሌላው ነገር ደግሞ አንዳንድ ቃላት አሉ ገጽታ የቤተ ክርስቲያኒቱን ገጽታ እያጎደፉ የሚል እኛ አሁንም መላልሰን እንናገረዋለን። ቤተ ክርስቲያናችን ንጹህ ቤተ ክርስቲያን፣ ንጹህ አስተምሮ ያላት ቤተ ክርስቲያን ነች። ለዛም ነው ዋጋ የምንከፍለው። የዛች ቤተ ክርስቲያን መሰረተ ክርስቶስ ቤተ ክርስቲያን ሰረዝን፣ እሱን ትንሽ ወደኋላ እንናገራለን። ቤተ ክርስቲያን መተዳደሪያ ደንብ አላት፣ ውስጥ ደንብ አላት። ከሁሉ በላይ የእግዚአብሔር ቃል የሁሉ የበላይ የሆነ የእግዚአብሔር ቃል አለ። ስለሱ ወደኋላ እንላለን እና ማን ነው የምንናገረው ነገር ይኖራል። የቤተ ክርስቲያናችንን ስም ሊያጎድፍ የሚችልን ነገር ከቤተ ክርስቲያን መንገድ አስወግዱ ብለን ነው ጥሪ ያደረግነው። ግብረ ሰዶማዊነት እና መሰረተ ክርስቶስ ቤተ ክርስቲያንን የሚያገናኝ ተቋማዊ ግንኙነቶች ውጪ ካሉ አካላት ጋር ይቋረጡ ነው። ይሄ የቤተ ክርስቲያንን ስም የመጠበቅ ጥያቄ ነው እኛ ያነሳ ነው እንጂ የቤተ ክርስቲያንን ስም የማጉደፍ ጥያቄ ቤተ ክርስቲያን ከግብረ ሰዶማዊነት ጋር ንክኪ ካላቸው ተቋማት ትለይ ማለት የቤተ ክርስቲያንን ስም ማጉደፍ በፍጹም ሊሆን አይችልም። ይሄ ሰነድ ይሄ 5 ገጽ በቤተ ክርስቲያን ማህተምና በማዕመጉ ሰብሳቢ ፊርማ የወጣው ሰነድ ለታሪክ ይቀመጣል እኮ። እዚህ ታሪክ ማነው እዚህ ሰነድ ላይ በተለያየ መንገድ የተጠቀሱ አካላት ባልተገባ መንገድ እዚህ ጋር ሪፕሬዘንት ተደርገው ከሆነ ምላሽ እንዲሰጡ አሁንም ያስፈልጋል። ምክንያቱም ተመዝግቦ ይሄዳል። እኛ ግን ባልተገባ መንገድ እዚህ ጋር ስማችን እንዲነሳ ስለሆነ ስማችን አለመጉደፉን እናውቃለን። የሐሰት ሀሳቦች እዚህ ጋር እንደተደረደሩ እናውቃለን። ከዛ አንጻር ያው ሚዛን እንዲጠብቅ ለማድረግ የአካል ይሄን ብሏል፣ እኛ ደግሞ እውነቱ ምንድን ነው? እዚህ በአደባባይ እንደ ሐውልት የቆሙ ውሸቶች አሉ። ኦኬ፣ እነዛ አካላት ቀርበው ይህን ነገር እንዲያስተካክሉ ወይም እንዲያሳርሙ እንዲያርሙ እድል ቢኖር ጥሩ ነው እንላለን። ከዛ ባለፈ ግን የቤተክርስቲያን ገጽታ ያጎደፉ የሚል አባባል አለ። ቤተክርስቲያን ከግብረ ሰዶማዊነት እና ግብረ ሰዶማዊነት በአገር እና በትውልድ በቤተክርስቲያን ላይ ከሚያመጣው ጥፋት ትጠበቅ ማለት የቤተክርስቲያን ስም መጠበቅ እንጂ ማጉደፍ አይደለም። ስለዚህ ከጠየቀን ጥያቄ ጋር ለማያያዝ ምንድነው ታዲያ ምንድነው እንደዚህ ባለ ልክ የምትሄዱት የምትንቀሳቀሱት የሚለው ትልቁ ትኩረታችን እኛ አሁንም የቤተክርስቲያን አባልነት መሰረዝ አለመሰረዝ አይደለም። ከዛም ላለፈ ነገር ነው ዝግጅታችን። ኦኬ ማለት ይሄ እርምጃ ቢወሰድ እኛን የሚያቆመን ነገር የለም። ምክንያቱም ቀደም ሲልም እንዳልነው ይሄ ነገር ስለ ቤተክርስቲያናችን ነው፣ ስለ ትውልዳችን ነው፣ ስለ አገርም ነው ብለን የምንለው እና ከዚህ ከአንድ ቤተ እምነት ያለፈ ጉዳይን ነው እየተነጋገርን ያለ ነው እና ያ ደግሞ የሚጠይቀውን ማንኛውንም ነገር ማድረግ ግዴታችን ነው ብለን ስለምናምን ነው በዚህ ሂደት ውስጥ ያለ ነው። ስለዚህ የቤተ ክርስቲያንን ገጽታ የመጠበቅ ስራ ነው እየሰራን ያለ ነው። ያ ቅድም እንደተጠቀሰው ውጤትም
አስገኝቷል። ውጤቱ በቋሚ ውሳኔዎች የተደገፈ ባይሆንም እስካሁን ድረስ የ2028 ጉባኤ ከሜኖናይት ወርልድ ኮንፈረንስ በኩል መሰረዙ ኢትዮጵያ መካሄዱ መሰረዙን የሚገልጽ ነገር አንብበናል። እንደማንኛውም ከአናባፕቲስት ቢብሊካል ሴሚናሪ ጋራ ያለው ግንኙነትም እንደዚሁ እንደተቋረጠ መነሻ ከዚህ ሀሳብ እንዳገኙና እንዳቋረጡ የገለጹት ነገር አለ። ግን እሱም ቢሆን በማዕመጉ ውሳኔ ቋሚ ውሳኔ ይጠይቃል። መቋረጡን አረጋግጧል ነው የሚለው በባለፈው መግለጫ ላይ። የማረጋገጥ ሳይሆን የመወሰን ስልጣን ያለው ማዕመጉ። ስለዚህ ቋሚ ውሳኔ ይጠይቃል። አሁንም መቋረጡ መሪዎች በተቀያየሩ ቁጥር የሚቀያየር አቋም እንዳይኖር ቋሚ ውሳኔ መተላለፍ ይኖርበታል። የ2028ቱም ጉባኤ በመሰረተ ክርስቶስ ጠቅላላ መሪዎች ጉባኤ ላይ ቀርቦ የጸደቀ ነው። ስለዚህ ማዕመጉ ለመሰረተ ክርስቶስ ጠቅላላ መሪዎች ጉባኤ አቅርቦ የ2028 ጉባኤ ኢትዮጵያ ይካሄዳል የተባለውን ማሻር ያለበት ማዕመጉ ነው። እንደዚህ ሲሆን ተሽሯል፣ በኢትዮጵያም በኩል ውሳኔ በመሰረተ ክርስቶስ በኩል ውሳኔ ተላልፏል ያሰኛል ማለት ነው። እነዚህ ሁለት ናቸው። 5 ከጠየቅናቸው ጥያቄዎች 2ቱ ብቻ ናቸው። ሶስተኛውና መሰረታዊ ጥያቄ ባለፈውም ብለናል። መሰረተ ክርስቶስ ቤተክርስቲያንን ለዚህ ተጋላጭ ያደረጋት ከሜኖናይት ወርልድ ኮንፈረንስ ጋር ያላት የአባልነት ግንኙነት ነው። ያ ተቋም ደግሞ ግብረ ሰዶማዊነትን የተቀበሉ እና የሚያራምዱ ተቋማት እኛ ተቋማት ነው የምንላቸው በውስጡ ያቀፈ ስለሆነ ከዚህ ተቋም ጋራ ያላትን ግንኙነት እንድታቋርጥ ጠይቀናል። ይሄ ለድርድር የሚቀርብም ጉዳይ አይደለም። ስለዚህ ይሄ ገና ውሳኔ ያላገኘ ጉዳይ ነው። እዚህ ጋር አንስተን ማለፍ የሚኖርብን ጉዳይ አለ። ተጠያቂ መደረግ አለበት በስህተት የተገኘ ማንኛውም አካል። ኦኬ ተገዢ ለቤተ ክርስቲያኒቱ ውስጠ ደንብና ምንድነው መተዳደሪያ ደንብ ተገዢ የሚሆኑት ፕሬዚዳንቱን ጨምሮ ማናቸውም የመሰረተ ክርስቶስ አባላት ናቸው። ፕሬዚዳንቱ በወቅቱ የተሰጣቸውን ኃላፊነትና ስልጣን በአግባቡ በቤተ ክርስቲያን ውሳኔና አቋም መሰረት መፈጸም ካልቻሉ ተጠያቂ ይሆናሉ። እኛም ያልነው ተጠያቂ ይሁኑ ነው። ከነዚህ አካላት ጋር ግንኙነት አድርገዋል በማስረጃ ብለን ስላልን ማለት ነው። ተጠያቂነት መኖር አለበት። እርምጃን በተመለከተ የማዕመጉ ኃላፊነት ነው። ምን እርምጃ ይወሰዳል? እሱን እነሱ ተነጋግረው ይወስኑ። ተጠያቂነት ግን ከኃላፊነት ጋር አብሮ የሚመጣ ነገር ነው። ሌላው ነገር እነዚህ አጋላጭ የሆኑ አሰራሮችን በገለልተኛ ወገን ተጣርቶ እያንዳንዱ የቤተ ክርስቲያኒቱ ሰነድ ተፈትሾ ለመሰረተ ክርስቶስ ጠቅላላ መሪዎች ጉባኤ ቀርቦ ጸድቆ ተግባራዊ ይደረግ ያልነው ገና ያልተነካ ነገር ነው ማለት ነው። እነዚህ ናቸው ጥያቄዎቻችን። እኛ አሁንም ከቤተ ክርስቲያን አባልነት መሰረዝ አለመሰረዝ ጋራ አይደለም ቀጥታ ግንኙነታችን። እነዚህ እርምጃዎች እና ሌሎችም ከጉዳዩ ላይ ትኩረት እንዲነሳ የሚያደርግ ፖቴንሻል አሁን ንግግሩ እሱ ሆኗል። ይመለሱ አይመለሱ ምናምን እሱ አይደለም። የጠየቅናቸው 5 ጥያቄዎች ላይ አሁንም አይኖቻችን እዛ ላይ ነው ያሉት። እነሱ እስኪመለሱ ድረስ የሚቆም ነገር አይኖርም። ስለዚህ እነዚህ አሊጌሽኖች መስተካከል ያለባቸው ነገሮች ናቸው። በሙሉ ፈቃደኝነት ተቀብለው እንደዚህ አሁን ቁጥር 6 ላይ እሱ ሐሰት ነው። ምላሽ ያገኝ። አሁንም እኛ ተቀባይነት ባለው ታይም ፍሬም ምላሽ ካላገኘን ቀጣይ እርምጃ መውሰድ ግዴታችን ነው ብለናል። ለክልል መሪዎች፣ ለክልል ስራ አስኪያጅ ወይም ደግሞ የክልል አስተዳደር መሪዎች ጉባኤ ጠርተውን ባናገሩን ጊዜ ዶክተር በራሱ በኩል ያለውን ያክልበታል ብዬ አስባለሁ። ይሄንን ያልነው እንጂ ሙሉ በሙሉ ተቀብለው ውሸት ነው። ለምን ውሸት ይነገራል? ይሄ ውሸት ነው። ሌላው ነገር ደግሞ በአመፅ ቀጠሉ የሚባል ነገር ሲሪየስ አሊጌሽን ነው። ይሄ መስተካከል አለበት። መስተካከሉ ይሻላል። ጥሩ ነው፣ መልካም ነው። እኛ አሁንም ቢሆን አካሄዳችን ሁላችንንም አሸናፊ የሚያደርግ ነገር ጋር እንምጣ
ቤተክርስቲያናችን እንጠብቅ፣ ትውልድን አገርን እንጠብቅ ነው፣ እንመካከር ነው ያለው። እዩት ነው ደግሞ ያለው። ቅድም ወንድም ያሴ ያነሳው ነገር አለ። ለማዕመጉ እናስረክብና ከዚህ ሂደት እንውጣ አልን እኮ። አስረድተን ሙሉ ኃላፊነቱን ይውሰድና እንውጣ ብለናል። ከአንዴም ሁለቴ አይሆንም ነው የተባለው። ምንም አሰራር የለም ነው የተባለው። ኦኬ እኛ ሌላ አጀንዳ የለንም። በተደጋጋሚ ግን እየተገለጸ ያለው መተዳደሪያ ደንባችን፣ ውስጠ ደንባችን የሚባለው ነገር ኦኬ መንፈሳዊ ስልጣን ምናልባት ከበቂ በላይ ተምረናል። አሁን እኛ እንዲነን እኛ እንደዛ አንልም። ይቅር ግድ የለም እሱ። ግን እነዚህ ሁሉ መሰረታቸው ማን ነው? የእግዚአብሔር ቃል ነው። ኦኬ ለእግዚአብሔር ቃል የማይገዛ ባለፈውም ብለናል። ለእግዚአብሔር ቃል የማይገዛ መተዳደሪያ ደንብ፣ ውስጠ ደንብ ዋጋ የለውም። እኛ ታማኝነታችን ለአምላካችን ቃል ነው። ኦኬ ታማኝነታችን በቀደሙት ዘመናት እኮ አባቶች ወደ ወህኒ የተጣሉትና መከራ የተቀበሉት አንዳንዶችም ሕይወታቸው ያለፈው እኮ ስለ ወንጌል ነው፣ ስለ እግዚአብሔር ቃል ነው። የመንግስትን አምላካችሁን ካዱ የሚለውን ትእዛዝ እኮ እምቢ ብለው ነው። አሰራር ነው ካሉማ ለምን በወህኒ ተጣሉ? ለምን ተገረፉ? ለምን ተገደሉ? እኛም የእግዚአብሔር ቃል ይከበር አልን። የእግዚአብሔር ቃል ከዚህ ውስጠ ደንብ በላይ ነው። እዚህ ጋር ካሉ መተዳደሪያ የምንላቸው በላይ ነው። ከሀገሪቱም ሕግ በላይ ነው። ይሄ መቼም የምንለው ነገር ነው። እሱ የተጣሰ ጊዜ እኛ የምንወግነው ከአምላካችን ቃል ጋር ነው። ሌላ አጀንዳ የለንም ያልነውም ለዛ ነው። ስለዚህ በዚሁ አንድ ነገር ብዬ ልጨርስ። ከተፈጻሚነት አንጻር እዚህ ጋር ያስኩት የራሳችን የቤተ ክርስቲያናችን አንቀጽ 45 ኦኬ ምንድን ነው የሚለው? የደንቡ ተፈጻሚነት ወሰን ይላል። ሁሉ ነገር ወሰን አለው፣ ስልጣንም ወሰን አለው። ኦኬ ምን ይላል? ሀሌታ ሀ የማንኛውም ኮሚቴ፣ ቦርድ፣ ጉባኤና የስራ ኃላፊዎች ውሳኔ ወይም አሰራር ከዚህ ደንብ ጋር የሚጣረስ ከሆነ ተፈጻሚነት አይኖረውም ይላል። ለምሳሌ በዚሁ የማዕመጉን ስልጣንና ተግባር ሲደነግግ 24 ነጥቦች አሉ። በ24ቱም ነጥቦች የአንድን ቤተክርስቲያን አባልነትን በተመለከተ እርምጃ መውሰድ የሚችለው ያውም ደረጃውን የጠበቀ እርምጃ መውሰድ የሚችለው አጥቢያ ቤተክርስቲያን ነው። ማዕመጉ ይሄ አልተሰጠውም። በሌለው ስልጣን የወሰደው እርምጃ ነው። ይሄ ትርጉም ከተፈለገ ይተረጎማል። እሱ አግባብነት ባለው መንገድ ማለት ነው። ማዕመጉ ግን አልፎ አባሉ ያልሆነ እኛ እኮ አባልነታችን አጥቢያ ቤተክርስቲያን ላይ ነው። አጥቢያ ቤተክርስቲያን ናት በመንጋው ላይ ስልጣን ያላት። ኦኬ አጥቢያዎች በፈቃዳቸው የወከሉት አካል ነው ወደ ላይ ያለው በፈቃዳቸው እንጂ የስልጣን ማዕከል አጥቢያ ነች። ስለዚህ ስልጣን ያላት በምዕመኖቿ ላይ አጥቢያ ነች። ስለዚህ አባል መሰረዝ የሚችለው በአጥቢያ ቤተክርስቲያን ነው። አልፎ ማዕመጉ በሌለው ስልጣን አጥቢያ አባል ላይ እርምጃ ወስጃለሁ የሚለው ነገር ለኛ እስካሁን ድረስ እኛ የመሰረተ ክርስቶስ ቤተክርስቲያን አባላት ነን። ኦኬ ይሄ ሊታወቅ ይገባል። ገደብ የለሽ ስልጣን የለም። ስልጣን ገደብ አለው። ስለዚህ ከተሰጠው ገደብ ካለፈ ቅድም አንቀጽ 45 ላይ እንዳልኩት ተፈጻሚነት የለውም። ስለዚህ አባልነታችን ቀጥሏል።
ማለት እፈልጋለሁ። ገደብ የለሽ ስልጣን ግን መዘዙ ብዙ ነው። ለምሳሌ ስልጣን ካልተገደበ ሁልጊዜም የኃይል መሳሪያ ነው የሚሆነው። ኦኬ፣ የዚህ ማሳያ የሆኑ ነገሮች ደረጃ በደረጃ መጡ አሁን ማለት ነው። ከዛ በኋላ እንግዲህ ስልጣን ገደብ ሲያጣ እንደኛ አይነቱን ደግሞ የአጥቢያ አባል ዘሎ በሌለው ስልጣን ያግዳል ማለት ነው። አሁን ሶስታችን እንደ ቡድን ታግደናል ማለት ነው። በእነሱ አባባል እኛ አልታገድንም፣ በእነሱ አባባል ታግደናል፣ ተሰርዘናል። ኦኬ፣ ግለሰብን ያጠቃል፣ ቡድንን ያጠቃል። አሁን ደግሞ ስልጣን የሰጠችውን ራሷን አካል ማጥቃት ጀምሯል። ተቋምን ያጠቃል። የስልጣኑ አለኝ ካለ የስልጣኑ መሰረት የሆነችው አጥቢያ ነች። የስልጣኑ መሰረት የሆነችውን አጥቢያ ማጥቃት ጀመረ። ገደብ የለሽ ስልጣን ማለት ነው። የሆነው ምንድነው? ለመሰረተ ክርስቶስ ቤተክርስቲያን የራሷን ከምዕመኖቿ ያገኘችውን ገንዘብ የምታስቀምጥባቸውና የምታንቀሳቀስባቸውን አካውንቶች አገደ። ስለዚህ ግለሰብ፣ ቡድን፣ ተቋም ማጥቂያ መሳሪያ ይሆናል ማለት ነው ስልጣን ገደብ ሲያጣ። እና ይሄ ስልጣን እኛ በፊትም ስንል ከጠቀስናቸው ጉዳዮች አንዱ እነዚህ አጋላጭ አሰራሮች ተፈትሸው በገለልተኛ አካል ጤናማ የሆነ ነገር ጸድቆ ስራ ላይ ይዋል ያልነው እነዚህን ነገሮች አይተን ነው። አሁን ተጨባጭ ማስረጃዎች ቀርበዋል ለምንለው ነገር ተጨባጭ ተነክቷል። አሁን ማንም ገና ሊሆን ይችላል ብለው ነው እንዴ እነዚህ ሰዎች እንደዚህ የሚሉት ማለት አይችልም። ግለሰብ ተጠቅቷል። ይሄው በጋራ ሆነን ስለ ቤተ ክርስቲያናችን ስለ ትውልድ ብንሟገት ተሰርዛችኋል ተባለ። አይ የለም ዶክተር ስዩም ላይ የቀረቡት ነገሮችን አጣርተን ተገቢ እንዳልሆነ ስላየን የአጥቢያችን አባል የሆነው ዶክተር ስዩም ላይ እርምጃ አንወስድም አናነብም ያለችው አጥቢያ ደግሞ አሁን በተራዋ ተጠቃች ማለት ነው። ኢንጀስቲስ ኤኒዌር ኢዝ ኢንጀስቲስ ኤቭሪዌር። ለቡ መሰረተ ክርስቶስ ተነካች ማለት የስልጣን መሰረት ተነካ ማለት ነው። በቤተ ክርስቲያን መጽሐፍ ቅዱሳዊው የስልጣን መሰረት ቤተ ክርስቲያን የምትባለው አጥቢያ ቤተ ክርስቲያን ነች። የውሰት ስልጣን ነው ያላቸው ክልሎች፣ ቀጠናዎችና ዋና ቢሮ። አለቆች አይደሉም። የስልጣን የአጥቢያ የአጥቢያ አገልጋዮች ናቸው። ኤግዛክትሊ አጥቢያን ዝቅ ብለው እንዲያገለግሉ የውሰት ስልጣንና ኃላፊነት ተሰጣቸው እንጂ አጥቢያን እንዲቀጡ አልተሾሙም። በፍጹም ጌታ ኢየሱስ ክርስቶስ ነው የቤተ ክርስቲያን ራስ። አሜን። እነቅፍብሻለሁ ይሄንን ነገር ካለ ቤተ ክርስቲያንን የሚነቅፈው ለቡ መሰረተ ክርስቶስን የሚነቅፈው ጌታ ኢየሱስ ክርስቶስ ነው። ክብር ለእርሱ ይሁን። አሜን። ደስ ይለናል በጌታችን። አሜን። መሪ ብርሃን አጥቢያ ቤተ ክርስቲያንን የሚነቅፋት ጌታ ኢየሱስ ክርስቶስ ነው አይደል እንዴ? እንደ ፊላዴልፊያ ቲያትሮን እያለ የምነቅፍብህ ነገር አለኝ ከተባለ የምትባለዋ ክብርት ቤተ ክርስቲያን ያለችው አጥቢያ ነው። ቅዱሱም ሕዝብ ያለው በደሙ የተዋጀ አጥቢያ ነው። ክብር ለጌታ ይሁን። አሜን። እርሱን መንካት ማለት ጌታን መንካት ነው። ሰዎች ቢጠነቀቁ ይሻላል። እኛስ ስለ ጌታና ስለ ቅዱሱ ሕዝብ የሚከፈል ዋጋ ክብራችን ነው። አሜን። ከተራራ የገዘፈ ክብር ተሰምቶናል። አሜን። በዚህ አይነት መንገድ ባይሆን ደስ ይለናል። እንደዚህ አይነት በአደባባይ የሆኑ ነገሮች እየተካሄዱ ባለበት ባይሆን ደስ ይለናል። ግን ስለ ጌታ እና ስለ ሕዝቡ ስለ ትውልድ ከሆነ ሶቢኢት ክብራችን ነው።
ደስ ይለናል። ቤተ ክርስቲያን ከተነካች፣ ለቡ አጥቢያ ከተነካች፣ መሪ ብርሃን ተነክታለች፣ ሐዋሳ ተነክታለች፣ ድሬዳዋ ተነክታለች፣ እንዲህ እያለ ይቀጥላል። ስለዚህ ይሄ ገደብ የለሽ ስልጣን ኃይል ሊባል ይገባል። የስልጣን መሰረት የት እንደሆነ፣ የመንፈሳዊ ስልጣን መሰረቱ የት እንደሆነ ሰዎች ቢያስተውሉ ተገቢ ነው ለማለት ነው። አመሰግናለሁ። መልካም። እንግዲህ እንደተባለው አንደኛው የመጨረሻ የተነሳው ስጋት ከሰዎችም ስሰማ የነበረው ይሄ አይነት አካሄድ አሁን እየተካሄደበት ያለው አካሄድ ምናልባት ቤተ ክርስቲያኒቷን ሊከፍላት ይችል ይሆን የሚል ስጋቶች ሰዎች አካባቢ ይሰማለሁ እና ምክንያቱም እየተካረረ የመጣ እንጂ ነገሩን ሪዞልቭ ለማድረግ የተካሄደባቸው የስትራቴጂክ የሆኑ የሊደርሺፕ መንገዶች ብዙ እየታዩ አይደለም እና ከዚህ ጋር በተገናኘ በህዝቡና ባሉት መሪዎች መካከል የሆኑ ጋፖች በደንብ ይታያሉ። ህዝቡ ላይ የነበሩ ለምሳሌ ይህን መግለጫ አስመልክቶ ሌሎችም የተለያዩ መግለጫዎች ሲወጡ ለነሱ መግለጫዎች እኔ የመሰረተ ክርስቶስ አባል ነኝ ምናምንና ይሄንን ነገር እንደዚህ ነው እንደዚህ ነው የሚሉ ሀሳቦች በጣም ህዝቡ ጋር ይታያሉ ያሉት እና ይሄ እንደ ስጋት ሰዎች ጋራም ሲነሳ አየዋለሁኝ እና ምናልባት ቤተ ክርስቲያኒቷን ይከፍላት ይሆን የሚል ስጋት ሰዎችም ጋራ እሰማለሁ እና ቀጣይ እነዚህ አይነት ጉዳዮች ወዴት ያመሩ ይሆን የሚለው እሱ ያሰጋቸዋል እንደ ህዝብ። ወንድሜ ሰሌ ጌታ ይባርክ። በጣም ድንቅ አናሊሲስ ነው የሰራው እና ይህንን መረዳት ከቻልን ከብዙ ብጅታ ነፃ እንወጣለን። አሁን ይሄ አይነት እይታ የለም ጠፍቷል እና ይሄ ሪስቶርድ ይሁን ይሄ መለስ የሚል ጥያቄ ነው እያነሳን ያለ ነው በተደጋጋሚ እና የኛም ስጋት ይሄ ነው። አሁን የተያዘው አካሄድ ከቀጠለ የቤተ ክርስቲያንን ስልጣን ምንጭ መዳፈር ከተጀመረ ውጤቱ መበታተን ነው እና ይህም ደግሞ መዳፈር ከውሸት ተነስቶ ማለት ነው እና የውሸት መረጃዎችን ተመርኩዞ የሚወሰዱ እርምጃዎች በሙሉ ውጤታቸው መበታተን ነው። ለአንድነት መሰረቱ ሁሌም እውነት ነው። የአንድነት መሰረት እውነት ነው። እውነት መነካት ሲጀምር ትሩዝ የእግዚአብሔር ቃል ነው እና ይሄ እውነት ተገቢውን ስፍራ ሊሰጠው ሲገባ ያ እየተሸረሸረ ሰዋዊነት እንዳውም በሌላ ኢንተርቪው ብየዋለሁ። ፖለቲካዊ የሆነ አመለካከት ወደ ቤተ ክርስቲያን ውስጥ ሲገባ መበታተን የማይቀር ነው እና ያ እንዳይሆን ነው ጥረታችን ጩኸታችንም። አሁን ትልቁ ስጋታችን ለምሳሌ ይህንን ኢሹ ይዘን በተነሳን ጊዜ የተሰጠን ምላሽ በማንነቴ በዘሬ ምክንያት ነው ይሄ የደረሰብኝ የሚለው ሁሌ ያሳስበኛል፣ ያስደነግጠኝማል እና እኛ እግዚአብሔር ቃል እውነት የሚነግረን ራዕይ ምዕራፍ 5 ላይ በግልጽ እንደተጻፈው ክብር ለጌታ ይሁን፣ ከዘር ከነገድ ከወገን ከቋንቋ ከሕዝብ በክርስቶስ ደም ተዋጅተን አንድ ሕዝብ የሆነን እና በክርስቶስ አንድ ነን እና ይሄ እውነት ተነካ ማለት የቤተ ክርስቲያን መሰረት ተናክቷል። እዛ ጋ ነው ነገር የተበላሸው። እሱ ነው የሚያሳስበኝ እኔ እና ቤተ ክርስቲያንን ወደ መከፋፈል የሚያወስዳት እዛ ጋ ነው እና በብዙ መድረኮች የተነገረ ይሄ ነገር ያውም ደግሞ የቤተ ክርስቲያኒቱ መሪ ተብለው በተቀመጡ ሰው ይሄ ነገር ሲነገር ካለው ስፒሪቹዋል ኦቶሪቲ አንጻር ይሄ ንግግር በቤተ ክርስቲያኒቱ አንድነት ላይ የሚፈጥረው ትልቅ መንፈሳዊ አደጋ አለ እና ያ እጅግ ያሰጋናል። ለዚህም አመላካች የሚሆን ንግግርም እኮ በአንድ ስብሰባ ላይ ተናግረዋል እኚሁ ሰው። ጌታችን ያስተማረን እውነት በሕይወቱ የገለጠው እውነት ትህትና ነው። የሰርቫንት ሊደርሺፕ የአገልጋይነት የአገልጋይ መሪነት ይሄ ነው ቤተክርስቲያናችን ውስጥ የጠፋው እና ያለውን ሲሪየስ የሆነ የሊደርሺፕ ወይም የአመራር ክፍተት ነው ያሳየ ነው። እንዲህ አይነት ችግር አለን ብለን ቤተክርስቲያኒቱ እንዲህ አይነት አደጋ ላይ ነች ብለን ሄደን በመረጃ ስናቀርብ
የተሰጠን ምላሽ ማስጠንቀቂያ ነው፣ ማስፈራሪያ ነው። ትታገዳላችሁ፣ እንዳውም ስፔሻል ኢንትረስት ያለው ግሩፕ ሆናችሁ ተፈርጃችኋል ነው የተባለ። የክልል መሪዎች መጥተው ለእኔ በግል ይህን ብለውኛል እና በዛን ጊዜ የነገርኳቸው ዝግጁ ነን፣ ይህንን አስቤበት ጸልዬ ከባለቤቴ ጋር መክሬ የገባሁበት ነገር ነው፣ ለመሰረዝ ዝግጁ ነኝ ብዬን የመለስኩላቸው እና በተሰጠን ታይም ፍሬም ማድረግ የሚገባንን ከማድረግ የሚከለክለን የለም የሚል ሀሳብ እንጂ የተነጋገርን ያላችሁትን ሁሉ እንፈጽማለን የሚል ቃል አልገባውም ፐርሰናሊ። እና እንዲህ አይነት ፍረጃ፣ እንዲህ አይነት ሌብሊንግ የትም አያደርስም፣ ቤተክርስቲያኒቱን ይበትናል እንጂ። እና የክርስቶስ ኢየሱስ አይነት የትህትና መንፈስ፣ እግዚአብሔርን መፍራት ወደ ቤተክርስቲያናችን ፈጽሞ ፈጥኖ ሊመለስ በብርቱ ያስፈልጋል። በሚሰጡ ኢንተርቪዎች የምናስተውለው ያው መቼም እግዚአብሔር በሰጠን መንፈስ ዲዛይን የምናደርገው ነገር ይሄ የተባለው ዋን ማን ሊደርሺፕ ፕራክቲካሊ በተግባር ሲፈጸም አይተናል። እና እነዚህ የሚወሰኑ ውሳኔዎች፣ የሚወጡ መግለጫዎች ሁሉ በእኔ ነው የሚወጡት ተብሏል። እና ይባስ ብሎ ደግሞ ቤተክርስቲያኒቱ እኔ ነኝ ተብሏል። ይህንን እንግዲህ በትህትና ልብ፣ በቅንነት ልብ እንረዳው ብንል በዚህ ህይወት የሚመላለስ ሰው ቢናገረው በቅንነት ልንረዳው እንችላለን። ግን አሁን በተግባር እያየን ያለነው ነገር ግን ከዛ ውጪ ነው እና በጽኑ ሊደርሺፑ ራሱን ሊፈትሽ ይገባዋል። እና ትልቅ የሊደርሺፕ ክራይሲስ ስላለን ሄዶ ይሄ ነገር ቤተክርስቲያንን ወደ አደጋ ሊያመጣት ይችላል። ግን እናምነዋለን ጌታን። እኛም ሰለባ ሆነን ቤተክርስቲያን ትድናለች ብለን እናምናለን። ምክንያቱም ቤተክርስቲያን ማለት ሊደርሺፑ አይደለም፣ በክርስቶስ አምነው የዳኑ ህዝቧ ናቸው። እና እግዚአብሔር ጣልቃ ገብቶ ይሄ ነገር ሪፎርሜሽን ወይም ደግሞ ለውጥ ይሆንለታል ብለን በጽኑ እናምናለን። ጌታም ይረዳናል። መልካም ጨምር። አጭር ነገር ነው የምናገረው። እንግዲህ ዛሬ ላይ ይህንን መግለጫ ስንሰጥ አሁን የተባለው ቤተክርስቲያኒቱ ላይ እንደዚህ የመከፋፈል አደጋ ያመጣል የሚለውን ያንንም ምላሽ እሱ መቼም እውቀት በጎደለበት ቦታ ጨለማ አለ። ጨለማ ካለ ያው ውሳኔ የተሳሳተ ይሆናል፣ በግለሰብም ደረጃ በተቋምም ደረጃ እና እውቀት ነው እየሰጠን ያለ ነው። ለምንድን ነው ጥያቄውን እስካሁን ያልቆመው? ለምንድን ነው ያልተመለሰው? ምላሽ የሚሰጠው አካል ማዕመጉ ብለን ስንል የነበረው በአንድ ወገን ሰምቶ መወሰን የሌለበትን ውሳኔ ወሰነ። ዛሬም ለማዕመጉ አደራ የምንሰጠው ከዚህም ጋራ ደግሞ አሁን በተለያየ መንገድ በዚህ ውስጥ እንደ ፕሮሰስ ለመግባት የሚፈልጉ ወገኖች እየተንቀሳቀሱ እንዳሉ እንሰማለን። ሰላም የሚቆምበት፣ እውነት የሚከብርበት፣ ተጠያቂነት የሚሰፍንበት ስርዓት እንዲሆን ሰላም እርቅ የሚሉ ሰዎች አሉ። ይህን ተነጋግረው በነገራችን ላይ መሰረተ ክርስቶስ በጣም እግዚአብሔር በእውቀት የባረካቸው በኃላፊነትም በከፍተኛ ደረጃ በከፍተኛ ፕሮፋይል ያላቸው ሰዎች አሉ። አሁን እየተነሱ ነው፣ ጥያቄ እያነሱ ነው። እኛ ጋር ዘርፍ ላይ አሁን መሪ ብርሃን የነበረው ዘርፍ ላይ ሲነሳ የነበረው ጥያቄ ምናልባትም በከፍተኛ አመራር ደረጃ መቀመጥ የነበረባቸው ሰዎች ናቸው። ብቻ አሁን ጥያቄ እያነሱ ያሉ ሰዎች በዚህ ፕሮሰስ ውስጥ ሰላም የሚቆምበትን ነገር እኛ ለመቀበል ፈቃደኞች ነን፣ እውነት የሚከበርበት ተጠያቂነት የሚሰፍንበት ነገር እንዲሆን ኃላፊነት ወስደው ማዕመጉ ጋር ያድርሱ። ማዕመጉ በከፊል በአንድ ወገን ሰምቶ የወሳነው ውሳኔ በፍጹም ትክክል አይደለም። ቤተክርስቲያኒቱን የሚጠብቀው ይሄ ነው። በየስፍራው ያሉ እረኝነትን በየአጥቢያው ያሉ መሪዎችና አገልጋዮች አቋማቸውን ያስተካክሉ። እግዚአብሔርን ቤተክርስቲያን ለመጠበቅ ቃሉ እንደሚለው ይቆሙ። መጀመሪያ ተጠያቂነታቸው ለጌታ ነው፣ ከዛ ነው ለአሰራር የሚወርደው። ይሄን ነገር ነው እነዚህ ወገኖች እዚህ ፕሮሰስ ውስጥ እንገባለን የሚሉ ሰዎች እኛ ፈቃደኛ ነን። ሰላም የሚቆምበት፣ እውነት የሚከበርበት፣ ተጠያቂነት የሚሰፍንበትን ስርዓት ውስጥ እንዲገባና እንዲፈጸም እንፈልጋለን። ከዛ ሁለተኛ ደረጃ ማንነት የሚባለው በእውነት ነውር ነው። በእግዚአብሔር ቤተክርስቲያን ውስጥ ይህን ጎትቶ ማምጣት ነውር ነው። እንግዲህ በዚህ አጋጣሚ ራሴን ለማስተዋወቅ ካስፈለገ እኔና ፕሬዚደንቱ የአንድ ብሔረሰብ አባል፣ እኔም ኦሮሞ ነኝ። የእግዚአብሔር ቤተክርስቲያን ውስጥ ያሉ ሰው ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እዚህ ጋር 100% የምናረጋግጠው የብሔር የለም። 100%
እዚህ ጋር የጠየቅነው ጥያቄ ክሊር ነው። በቃ 1 2 3 4 ብለን ያለው። ሌላ ለተጨማሪ መጨረሻ ላይ መናገር የምፈልገው ቤተክርስቲያናችን ዛሬም እንኳን ከግብረ ሰዶማዊነት ጋር ያለ ግንኙነት ውስጥ ገብቶስ ያንን ስርዓት ለማስፈጸም ቀርቶ ዛሬም የቅድስናና የጽድቅን ትምህርት አበክራ ልጆቿን የምታስተምር የጌታን ወንጌል አጽንታ የያዘች ቤተክርስቲያን ነች። ከዚህ በተለየ መልኩ መሰረተ ክርስቶስ ቤተክርስቲያን እንዲህ እያደረገች ነው ብለው የሚናገሩ ሰዎች የቤተክርስቲያኒቱን ስም እያጠፉ ስለሆነ የህግ ተጠያቂነት እንደሚኖር በዚህ አጋጣሚ ማሳሰብ እንፈልጋለን። this is serious። የቆምነው የወጣ ነው ለዚህ ነው። መሰረተ ክርስቶስ እንደዛ አይደለችም። ለቤተክርስቲያኒቱም ሆነ ለአገልጋዮቹ ያልተገባ ስም የሚሰጡ ሰዎች በህግ ተጠያቂ ይሆናል። ቤተክርስቲያን እንደዚህ አይነት ፕራክቲስ የላትም። አመሰግናለሁ። አንዲት ነገር ከመከፋፈል ጋር ስላነሳ የመከፋፈሉ እንትን ከቀደሙ ጋራ ይሄ ገደብ የለሽ ስልጣን ከምንለው ጋራ የተያያዘ ነገር አለው። አሁን እኛ ላይ የስረዛ እርምጃ ተወሰደ በተባለው አንብቡ አታንብቡ በየአጥቢያው የፈጠረው ስሜት እና በተነበበለት ምእመን ዘንድ የፈጠረው ስሜት ራሱ ሌላ ችግር ነው። ሁል ጊዜ እንዲህ ማስጨነቅ የእግዚአብሔር ቃል እኮ በውዴታ ነው መንጋውን ምሩ የሚለው አይደል እንዴ? በማስጨነቅ አይደለም። ኦኬ ኮርዥን መቼውንም ተቀባይነት የለውም፣ እንኳን በቤተ ክርስቲያን በሌላ በፍቅር በትህትና ሊሆን ነው የሚገባ። አሁን ግን የአጥቢያ መሪዎች ጋር እንኳን በማስጨነቅ አንብቡ ተብሎ ክፍፍል እንዲፈጠር በእነሱ መካከል አለመግባባት እንዲፈጠር ምክንያት የሆነ ነው። አጥቢያ ውስጥ ራሱ ችግር የፈጠረ አካሄድ ነው እና ይሄ በአስቸኳይ ሊታረም የሚገባ መጽሐፍ ቅዱሳዊ መሰረት የሌለው የግለሰቦች ኢጎ ያየለበት አመራር ነው እና ይሄ በአስቸኳይ ሊታረም ይገባል የሚለውን ለማከል ነው። ጌታ ይባርክ። በዚህ አጋጣሚ ያው ሰሌ ስላነሳው በጣም ደስ ብሎኛል። ይሄ አንብብ አታንብብ የሚለው ጉዳይ አስመልክቶ የእግዚአብሔር ቃል በሚነበብበት፣ በሚነገርበት፣ በሚሰበክበት መድረክ ፑልፒት ላይ ቅድም ግልጥልጥ አድርገን እንዳሳየ ነው ብዙ ውሸት ያለበት ዶክመንት እግዚአብሔርን ጉባኤ ወይም ደግሞ መንጋ መጠበቅ የሚገባቸው መሪዎች ያንን ኃላፊነት መወጣት አቅቷቸው እንዲነበብ መፍቀዳቸው በተለይ አንዳንድ የማንጠብቃቸው ትልልቅ አጥቢያዎች ላይ ይሄ መሆኑ ትልቅ የልብ ስብራት ፈጥሯል። ይሄ እንዲታወቅ ያስፈልጋል እና ንስሐ ሊገቡም ይገባል ብዬ ነው። ውሸት በመድረክ ላይ ሲነበብ የሚፈጥረው ቤተክርስቲያን ውስጥ የሚያመጣው መንፈሳዊ ተጽዕኖ ከባድ ነው። መለያየትን፣ መከፋፈልን፣ ጥላቻን አልፎ ተርፎም ደግሞ ይሄ ነገር የሚዛመት በሽታም ስለሆነ ወደ ቤተሰብ ወደ ትዳር የሚያመጣውንም ተጽዕኖ ማሰቡ ተገቢ ነው። አንድ የተከሰስንበት ጉዳይ ይሄ አሿሿም ላይ የተነሳ ጉዳይ ነው እና እሱን ትንሽ ማጥራት እፈልጋለሁ። ለምን ብዙ ጊዜ የሚነሳም ኢሹ ስለሆነ ማለት ነው እና ያነሳነው ጉዳይ ግልጽ ሊሆን ይገባል። በአንዲት አጥቢያ ቤተክርስቲያን በነበረበት አጥቢያ ቤተክርስቲያን ለረጅም ዓመታት ያገለገለ ሰው በአጥቢያው ምዕመናን መጋቢ የመሆን ብቃት የለውም፣ ይሄ ጸጋ የለውም፣ ማለትም ሌላ ጸጋ ሊኖረው ይችላል። ይሄ ጸጋ የለውም ተብሎ ከአንድም ሁለቴ ቤተክርስቲያን የወሰነችበት በቃለ ጉባኤም ያለ ሰው የፓስቶራል ዲፓርትመንት ሄድ ተደርጎ ሲሾም አልፎም ተርፎ ደግሞ ምክትል ፕሬዚዳንት ሲሆን ይሄ ጥያቄ ሊያስነሳ ይገባል። ማለት የቤተ ክርስቲያኒቱ ትልቁ የአገልግሎቷ መገለጫ የእረኝነት ዲፓርትመንት እዛ ላይ የሚሾም ሰው ብቃቱ ተመዝኖ ከሌሎች ጋር ተወዳድሮ በእረኝነት አገልግሎቱ ያመጣው ፍሬ ታይቶ እንደገናም ደግሞ መንፈሳዊ ሕይወቱ ራሱ ተፈትሾ ባገለገለባት ቤተክርስቲያን ፓስተር ሆኖ ማለት ነው ያለው ትራክ ሬከርድ ወደኋላ ተሄዶ ተፈትሾ መሆን ሲገባው ይህ አልተደረገም። ይባስ ብሎ ሁለተኛም የተሾመ ሰው አለ። ይሄም ሰው ኢቭን በቤተ ክርስቲያን በአጥቢያ ቤተ ክርስቲያን
ፓስተር ሆኖ የማያውቅ ግን በክልል ቢሮ ውስጥ ኃላፊ ስለነበር ነው አሁን የፓስቶራል ዲፓርትመንት ሄድ የተደረገው። እንዳውም በቅርብ ቀን መግለጫ ከሚሰጡ ሰዎች መካከል ሆኖ አይተናል። እና ይሄን አይነት ያሰራር ችግር እንዳውም ከመጣበት ቦታ ኮምፕሌንት ወይም ደግሞ ቅሬታ ይዘው ወገኖች መጥተው ቤተክርስቲያኒቱ ዋና ቢሮ አላስተናገዳቸውም። ይሄ ሰው ለዚህ ቦታ የሚመጥን አይደለም ተብሎ ማለት ነው። እነዚህን ነገሮች እያየን ማለፍ አለብን ነው የሚባለው። አይመለከተንም። ምክንያቱም ቤተክርስቲያኔ ነች፣ የአባቴ ቤት ነው። ይህንን ስህተት ይታረም ብለን የመናገር መብት አለን። ይሄ ሊታወቅ ይገባል። ቤተክርስቲያኒቱ መንፈሳዊ ጤናዋ ላይ፣ መንፈሳዊ ኢንቴግሪቲው ላይ፣ የቤተክርስቲያኒቱ መንፈሳዊ ጤናና ኢንቴግሪቲ ላይ የሚያመጣው አደጋ አለ እና ይሄንን ነው እየተናገርን ያለ ነው። ስለዚህ እነዚህ ሰዎች ሲሾሙ ፕሮፐር የሆነ ይሄ የማጣራት ስራ ተካሂዷል፣ የቬቲንግ ፕሮሰስ በሜሪት ወይም ባላቸው ብቃት ባላቸው ደግሞ መንፈሳዊ ኢንቴግሪቲ ወይንም ደግሞ መንፈሳዊ ብስለትና እንደገናም ደግሞ ንጽህና በዚህ ሁሉ ተመርምረው ነው ወይ ከሌሎች ጋር ተወዳድረው ነው የሚለው እሱ ራሱ በጣም አጠያያቂ ሆኗል። እና አንድ ሰው ማለት የቤተክርስቲያኒቱ መሪ አንድን ሰው ምክትል ፕሬዝዳንት አድርጎ የመሾም አቅም ያለበት ሁኔታ በጣም አደገኛ ነው። ይሄንን ነው ስንል የነበረውና ሳስረው ስጠቀልለው ቤተክርስቲያናችን መሰረተ ክርስቶስ ቤተክርስቲያን ትልቅ የሊደርሺፕ ክራይሲስ ውስጥ ያለችው እና በዚሁ አጋጣሚ አይነበብም ብለው በቁርጠኝነት ዋጋ ከፍለው በየመድረኮቻቸው ይህ ውሸትን ያዘለ መግለጫ አይነበብም ብለው የወሰኑ መሪዎችን በእውነት በዚህ አጋጣሚ ያው በሶስታችን ስም እጅግ አድርገን ማመስገን እንወዳለን። በአዲስ አበባም ከአዲስ አበባም ውጪ ባሉ ክልሎች በቃ ቆራጥ እርምጃ ወስደው አሁንም ለሚደርስባቸው እንግዲህ ለቡን ጨምሮ ማለት ነው ያው ለቡ የበለጠ ዋጋ እየከፈለች ነው። እንዳውም በዚሁ አጋጣሚ ማንሳት የምፈልገው ምናልባት መተውም ሊያሽጓት ሁሉ እንደሚችሉ እናስባለን። ይሄን ለዚህም እየተዘጋጀን ነው ማለት እንዲህ አይነትም እርምጃ ሁሉ ሊወሰድ እንደሚችል እና ግን ለዚህም ተዘጋጅተው እየጠበቁ ያሉ በርካታ አጥቢያዎች አሉ አቋም ወስደውና እነሱን በእውነት በጌታ በኢየሱስ ስም እጅግ አድርገን እናመሰግናለን። እግዚአብሔር ይባርካችሁ። በእውነት ለእውነት ስለቆማችሁ፣ ለእውነት ስለከፈላችሁት ዋጋ እንደገናም በሶሻል ሚዲያ በአገር ውስጥም ከአገር ውጭም በዚህ በተፈጠረው ክራይሲስ ከጎናችን የቆማችሁ የማታውቁን ማለት የማናውቃችሁ ግን በቃ ኢቨን ቀድሞም ሳታውቁን አሁን በዚህ ሁኔታ አውቃችሁን ከጎናችን የቆማችሁ ሁሉ በእውነት እግዚአብሔር ይባርካችሁ። ለእውነት ስለቆማችሁ በኢቫንጀሊካል ሰርክል ብቻ አይደለም በሌሎች ቤተ እምነቶችም እንኳን ሳይቀር ከተለያየ የእምነት አካላትም እኛን የሚደግፍ መልእክት በተለያየ መልክ ያስተላለፉልን አሉ። በግሌ ለምሳሌ በዚሁ ማመስገን የምወደው የአቡነ ሉቃስን ማመስገን ወዳለው የምድብርና አካባቢው አገረ ስብከት ጳጳስ ናቸውና በግል ደውለው እግዚአብሔር ያበርታ እየጸለይኩ ነው ብለውኛል። እና እንዲህ አይነት በቃ አንድነት በእውነት የሚደነቅ ነው። ባሉበት እግዚአብሔር ያክብርልኝ፣ እግዚአብሔር ይባርካቸውና በቃ ከጎናችን የሚቆም ሕዝብ እንዳለ አይተን ኮርተናል፣ ጌታንም አክብረናል። እና ከዚህ በኋላ ግን ባለው ጉዟችን ከጎናችን ጌታ አለ፣ በአጠገባችን ቆሞ ያበረታን ጌታ አለ እና ደግሞም ቅዱሳን ከኛ ጋር ሆነው በጸሎትም በተለያየ መንገድም ሊያግዙን በመነሳታቸው ይሄ ደግሞ ድጋፋቸው ይቀጥላል ብለን እናምናለን እና ጌታ ይመስገን ስለዚህ ስለሆነው ነገር ሁሉ። እሺ እንግዲህ በእናንተ ሳይድ ያለውን ደግሞ ለመስማት ችለናል። በ22/5/2018 ዓ.ም መሰረተ ክርስቶስ ቤተ ክርስቲያን ዶክተር ስዩም አንቶኒዎስ፣ ወንድም ሰለሞን ገብረ ማርያም፣ ወንድም አሰፋ ደሜ ሁለቱ የመሪ ብርሃን አዲስ አጥቢያ አባል ሲሆኑ ዶክተር ስዩም ደግሞ የለቡ አዲስ አበባ አጥቢያ
አባል ናቸው ተብሎ ለተነሳው ሀሳብ በእናንተ ሳይድ ደግሞ ያለውን ምላሽ ስለሰጣችሁን ከልብ ነው የምናመሰግነው። በጥቅሉ ግን እንደው ለቤተ ክርስቲያኒቷም በእናንተ መካከል ለተፈጠረው ነገር እንግዲህ መግባባት እንዲሆን ምኞታችን ነው፣ ጸሎታችን ነው። ምክንያቱም የእምነት ተቋማት እንደ ስማቸው የእምነት ተቋም ሲሆኑ ማየት የሁላችን ደስታም ፍላጎትም ስለሆነ ማለት ነው። ስለዚህ ቤተ ክርስቲያን በእንዲህ አይነት ጉዳይ መታማት አልነበረባትም። እውነት ለመናገር እንደው ጉዳዩ አደባባይ መውጣቱ በራሱ ሀዘን ነው። የትኛውም የእምነት ተቋም ከዚህ ጉዳይ ጋር ተገናኝቶ መነሳት የለበትም። እምነትና ግብረ ሰዶማዊነት አብረው የሚሄዱ ጉዳዮች አይደሉም። ምንም ወደዚህም ወደዛም የሌለው ጉዳይ። ስለዚህ በዚህ አይነት መንገድ ብቻም ሳይሆን ደግሞ ሌሎችም የሚያንጽ አይደለም። በተቋም ደረጃ ያለ አንድ ትልቅ ተቋም እነዚህ ነገሮች እንደው ለመፍታት የሚሄድባቸው ፓስቶራል የሆነውን ጉዳይ የበለጠ ብናይ የሊደርሺፕ ጥሩ ኳሊቲዎች ብናይ ደስ ይለን ነበረ። አልሆነም። እሱ በጣም እናዝናለን። ይሄ ግን ነገን ጭምር አብሮ የሚያመላክት ነውና እንግዲህ ከመሰረተ ክርስቶስ ቤተክርስቲያን ሌሎችም እምነቶችም ጭምር ከዛ ባሻገር ደግሞ እምነቶችም ጭምር እንደነዚህ አይነት ነገሮች ከመቼውም ጊዜ በላይ እንግዲህ በቤተክርስቲያን በኩል እርዳታ በሚባል ሰበብ በተለያየ መንገድ እግራቸውን እንዳስገቡ እናውቃለን። የትኛውም ቤተ እምነት እንደው ከዚህ የነጻው ነኝ የሚል አይደለም። አምሳው እውነቱ እሱ ነው። ስለዚህ የያዛችሁት ቅዱሱን መጽሐፍ እሱን ተግብሩልን። ይሄ የሁላችን መልእክት ነው። የትኛውም ቤተ እምነት ውስጥ ከዚህ ጉዳይ ጋር በተገናኘ የኢትዮጵያን ድህነት መሰረት ተደርጎ በእርዳታ በሚባል ሰበብ በጣም በርካታ የአምሶሪ እውነቱ እሱ ነው እንግዲህ የመጨማለቅ እና በጣም የርኩሰት ጫፍ የሆነን ነገር ሀገራችን ላይ እንዲደፋ ለየትኛውም መንገድ መፈቀድ ያለበት ብለን አናምንም፣ አናስብም፣ ልክም አይደለም በየትኛውም መንገድ ይምጣ። ስለዚህ ለዚህ በጣም ንቆች መሆን አለብን እንደ ሕዝብ ብዬ በጣም አስባለሁ። ስለዚህ በዚህ አጋጣሚ የየትኛውም ቤተ እምነት መሪዎች በተለያዩ ቤተ እምነት ውስጥ በክርስትናውም በእስልምናውም በሌሎችም ያሉትን ሁሉ አሁንም ቢሆን በጣም በብዙ አይነት መንገድ የሚመጡ ሙከራዎች እንዳሉ እናውቃለን። አዲስ ነገር አይደለም። ይሄ ስላልተነገሩ እንጂ የተደረጉ ብዙ ነገሮች እንዳሉ ይታወቃል። ማለት ሁሉን ማውጣት ተገቢ ነው ብዬ ስለማላስብ እንጂ በመረጃ ብዙ መረጃዎች እንዳሉ እንደዚህ አጋጣሚ በጣም ማንሳት እፈልጋለሁ። አሁንም ቢሆን እንደ አገር ያለንን ነገር ይዞ መቀጠል የተሻለ ነው። ማለት ነገ ማንታጠፍባቸው ነገሮች ይመጣሉ። ዛሬ ግን እንችላለን። ከሆነ ስቴፕ በኋላ ግን እምቢ ማለት ብዙ ዋጋ የሌለው ነገር ይሆናል። ስለዚህ ዛሬ ቀን ሳለ እንደነዚህ አይነት ጉዳዮች ላይ የትኛውን ቤተ እምነት ራሱን እንዲፈትሽ በእምነት ተቋማት በኩል እየተመጣ ስለሆነ ሌሎች ኦርጋናይዜሽኖች እንዳሉ ይታወቃል። አዲስ ነገር አይደለም። በእምነት ስም ግን እንደነዚህ አይነት ነገሮች ሲሆኑ ማየት ግን በጣም የሚያሳዝን ነው። ለኢትዮጵያዊ እምነቱ በጣም ትልቅ ጉዳዩ ነው። ለየትኛውም ኢትዮጵያዊ ምንም አይነት እምነት ውስጥ ላለ የትኛውም ኢትዮጵያዊ እምነቱ በጣም ትልቅ ነው። እምነቱ ደግሞ ይሄንን ነገር እንዲጸየፍ አድርጎታል። ስለዚህ ይሄንን ነገር ሁለቴም ሶስቴም ማስመሬ ማውራት የምፈልገው ነገር የቤተ ክርስቲያን መሪዎች ተጠንቀቁ። በእናንተ ጊዜ ኢትዮጵያ ውስጥ ይሄ ነገር ተንሰራፍቶ ቢገኝ ከተጠያቂነት አታመጡ። ነገ ትውልድ ይጠይቃል። ስለዚህ ብናስብበት ጥሩ ነው የሚለው መልእክት ያሌታ መልእክት ነው። በማንኛውም መንገድ እንደነዚህ አይነት ነገሮች ኢትዮጵያ ላይ እንዲሆኑ መፈቀድ የለበትም። ዛሬ ዝም ያልናቸው ነገሮች ነገ አገር የሚያጠፉ ነገሮች ናቸው። አሁን የምንሰማቸው በጣም ዘግናኝ አሁን ድረስ ኢትዮጵያ ውስጥ አለ እንደ ይሄ ነገር የምንላቸው ነገሮች እንደው በወጉና በትልቅነት ባለበት ደረጃ ስላልተወራ እንጂ በጣም አሳፋሪና ከባድ ነገሮች ውስጥ እንዳለን በጣም ሊታወቅ ይገባል። ከዚህ በላይ ሌሎች ነገሮች ተጨማሪ ከመጡ ብዙ ነገሮቻችንን ያሳጡናል። ስለዚህ ቀን ሳለ እነዚህን ጉዳዮች የኔ ነው ብለን ማለት እኔ ከሞትኩ አይነት የህያው አስተሳሰብ ባይኖርን ጥሩ ነው። ማለት ስለ አገር ማሰብ በጣም ያስፈልጋል። ነገ ትውልድ የሚያመክን እንግዲህ አውሮፓና አሜሪካ የሆነውን ጉዳይ እናውቃለን። እነሱ ነገሮች አይመጡም ብለን አናስብ። ዛሬ በትንሹ ገርበብ አድርገን የከፈትነው በር ነገ ከተገባ በኋላ ልዝጋ ብንል ብዙ ዋጋ ያለው ነገር አይደለም። ስለዚህ በየትኛውም ሴክተር ላይ ያላችሁ ሰዎች፣ በተለይ በእምነት አካባቢ ያላችሁ ሰዎች ከእናንተ ለመጽሐፉ ካልቆማችሁ ምንም አትሰሩም ቦታችሁ ላይ።
የትኛውም ቤተ እምነት ላይ ያሉ ሰዎች የቅዱሳት መጽሐፍትና የቤተ እምነቶች ዋና ጉዳይ ሰውን መርዳትና ከድህነት ማውጣት አይደለም፣ በጭራሽ አይደለም። ለእምነቱ ሚኖር ብቻ ሳይሆን ለእምነቱ ብሎ እስኪሞት ድረስ የሚኖር ተከታይ ማፍራት ነው። ቅዱሳት መጽሐፍቶች የትኞቹም እነዚህ ነው የሚናገሩ። ስለዚህ ለዛ በሚሆን ልክ በእናንተ ስር ያሉትን ምእመናን የማቆምና ለነሱም የመቆም ኃላፊነት አለባቸው። ይህ ሀሌታ መልእክት ተደርጎ ይያዝልን። ሶስታችሁንም ከልብ ነው የማመሰግነው፣ የጋራ ጉዳያችን ስለሆነ። ሌሎች ጉዳዮቻችሁን ያው በመካከል ያሉትን ጉዳዮች እንድትፈቱ እንመኛለን። ከዛ ባሻገር ግን ግብረ ሰዶም የተባለው ጉዳይ ግን የእናንተ ጉዳይ ብቻ ግን አይደለም፣ የአገር ጉዳይ ነው። የሚዲያችንም ትልቅ ጉዳይ ነው። ዛሬም ወደፊትም በግልጽ መናገር የምንፈልገው ነገር እነዚህ አይነት ነገሮች ባሉበትና በተነሱበት ጉዳይ አስፈላጊ ሆኖ ሲገኝ መናጋልጣቸውም ነገሮች ይኖራሉ። በዚህ አጋጣሚ እሱን ማንሳት በጣም ያስፈልጋል። ለምን ሲባል የቆምንለት አንዱ ዓላማ እሱ ስለሆነ እምነታችን እሱን እንድናረግ በጣም ነው የሚያስገድደን። እንደሱ ነው ምናምነው። ትውልድ ጉዳይ በጣም ያንገበግበናልም ያገባናል። ስለዚህ በዛ ሴንስ የተደረገ እንደሆነ ታሳቢ ይደረግልን። ምናልባት በሌላኛው ሳይድ ያለ ሀሳብ አለኝ እነሱ የሚሉት ልክ አይደለም ከተባለ ግን አሁንም ሀሌታ ቢሮ ክፍት መሆኑን በዚህ አጋጣሚ መናገር እንፈልጋለን። ማስረጃም መረጃም አለን እና እነሱ ያሉት ነገር ልክ አይደለም ከተባለ በመሪነት ደረጃ ላሉ ሰዎች አሁንም ጥሪ ማቅረብ እንፈልጋለሁ። መጥተው እውነት አለን እኛም መናገር እንፈልጋለን ካሉ ሚዲያው ለነሱም ክፍት መሆኑን በዚህ አጋጣሚ መናገር እንፈልጋለን። ስለዚህ ይህንን ሀሳብ እንግዲህ ባሉበት አድርሱልን። እንደሚሰሙትም እናውቃለን። ለማንኛውም እናንተ ግን በጣም ነው የማመሰግነው ስለሰጣችሁን ጊዜ፣ ስለሰጣችሁን ሀሳብ። ከዛ ባሻገር የቆምነውለት ዓላማ ይሄ ነው ስላላችሁን በእናንተ በኩል ያለውን ነገር እናመሰግናለን። ክቡራን ተመልካቾቻችን ሀሳቦቻችን እነዚህ ነው የሚመስሉት። በቀጣይ በሌላ ፕሮግራም እንገናኛለን። እንግዲህ ጉዳዩም ወዴት ይሄዳል የሚለውንም ደግሞ እንዲሁ እየተከታተልን የምናቀርብ ይሆናል። ክብረት ይስጥልን። እናመሰግናለን። እኛም እናመሰግናለን።